እንዴ ሰውዬ ጭራሽ ገላገላችሁ ሌላ ሰው አስገቡና ቀጥሉ። ሌላ ሰው አስገቡና ቀጥሉ። ያዲም አለ ብለዋል። ከያዲ ጋር ከአብዱል ከሪም ጋር ማውራት ትችላላችሁ። ያዲ ና ገስት የላክ ክርስቲያን የለም። ኡስታዝ የላከ ማንም ክርስቲያን የለም። ያው ያዲ ገብቷል። ያዲ ጮማ የሆነ ጥያቄ ነው የሚጠይቀው። ታያላችሁ። ያዲ ወይዶ ሰላም ነው። እንዴት ነህ? ሰላም ነው። አለን ሁሉ ሰላም። ተጠፋፋ ሁሉ ሰላም ነው። ሰላም ነው። ቤተሰብ ሁሉ ሰላም እግዚአብሔር ይመስገን። እስቲ ከአብዱል ከሪም ጋር አውሮ የተወሰነ ከነስም ይዞ ጋር አውራ። አብዱል ከሪም ረጅም ጊዜ ከሰማሁት ካየሁት። አብዱል ከሪም ይላል። ሰላም ነው። እንዴት ነው? አላ ምን ላይ ያወራችሁ ነበር? አይዲላ ቶፒክ ነበር። ምናልባት ስሚዞ ጋር ብትቀጥል የተሻለ ነው። ያው ስላሴ አማኝ ስላልሆንክ ትንሽ ለኔ ጋር የዞረ ነው የሚመስለኝ። ከይቅርታ ጋር አይ ሴም ቲንግ እኮ ማዞር ይችላል ነው ቴብል ታው እንዴት እንጃ ፐርሰን መለየት ካልቻለን ከባድ ነው ለኔ ትንሽ ከባድ ነው። እንዴ ፐርሰን ማለት እንዴ አንተ አስቸጋሪ ነው የሚሆነው። ምንም ማድረግ አልችልም። ስሚዞ እንዴት አለ? ያዲ እንደምን አለ? ሁሉ ሰላም? አማን ሁሉ ሰላም። እኔ መቀጠል አልችልም። ከአብዱል ከሪም ጋር ቀጥል። አሁን ምን ነው አሁን አስበው ያዲ አሁን እሺ አብና ወልድ የተለያየ ፍቃድ አላቸው? አረ ይላቸው ሊኖራቸው ማችል እሺ ኢየሱስ ሲሰቀል ታዲያ ጸሎት ሲያደርግ የኔ ፍቃድ ያንተ ፍቃድ ይሁን ሲል የማን ነው አንተ ብሎ ያንተ እያለ ያለው? ያባቱ ነው። ስለዚህ በዚህ በኩል ደግሞ ሌላ ፍቃድ አለ ማለት ነው። ምን አይነት ፍቃድ? አብ የተለየ እኮ የኔ አይሁን አለ እኮ የኔ አለና የኔ ሳይሆን ያንተ ይሁን አለ። ስለዚህ ፍቃድ ሲል ለያያቸው ገባ? የኔ ሳይሆን ያንተ ይሁን አለ። ያንተ ሲል የትኛው የምን ፍቃድ ነው? ኧረ እባክህ ይሄ ቤዚክስ ነገር እስሚዞ ቀጥል። አንተ እንዲገና አሁን ፍቃድ አንተ ያንተ የኔ ሳይሆን ያንተ ይሁን እያለ አሁን ሁለት ፍቃድ አለ ነው ላስረዳ። ፈጣሪ እንዴት አረ ሁለት ፈቃድ መኖሩን ያሳያል። እንደዚህ ጋር ሁለት ፈቃድ ነው። ፈቃድ ምንድነው? ፊዚካል አፒራንስ ነው እንዴ ፈቃድ? አይደለም። ፈቃድ ይሄ ሁለት ፐርሰኖች ኖረው አንደኛው የራሱ ዊል አለው፣ አንደኛው የራሱ ዊል የተለያየ ዊል እንዳለ ነው የሚያሳየው። አይ ዕብራውያን ምዕራፍ 5 ላይ ምን ይላል መሰለህ? ዕብራውያን ምዕራፍ 5 ላይ ይመልስልኝ አንተ መጀመሪያ ከሞት ሊያድ ኦፍ ኮርስ ሰው ሆኖ አይደል? የሰውነትን ባህሪ ሰውን ነው እዛ ጋር ያያየን ያለ ነው። መሞት የማይፈልግ ሞትን መቀበል ማለት መሞትን የማይፈልግ ሰው አለ አንድ ኦፍ ኮርስ አምላክ አለ። ሶ ምንም እኮ ሁለት ፈቃድና ያሳየም እዚህ ጋር ሰውነትንና አምላክነትን ነው የሚያሳየው እኮ። ማን ነው አንተ ያንተ ፈቃድ የተባለው? ኢየሱስ አብ ነው። አብ ኢየሱስ እኮ አብም ነው ተናጋሪውም ሰውም ነው እኮ። አሁን ኢየሱስ ነው እኮ ገባኝ። ማን ነው እሺ ፈቃድ ምናምን እያለ የሚናገረው? ምንም ሰው አምላክ ነው። ይሄ እኮ እዚህ ጋር እኮ ኢየሱስ ነው አይደል? ወይስ ኢየሱስ ነው አይደል ተናጋሪው? ኢየሱስ ነው የሚለው እዚህ መጽሐፉ። አዎ ኢየሱስ ነው ተናጋሪው። ኢየሱስ ብለን ስንጠራ ኢየሱስ የሰውነትም የአምላክነትም የሰውነትም የአምላክነትም ባህሪ አለው ኢየሱስ። አንደኛ። ሁለተኛ ባይዘው ሙታንን ያስነስ እኮ ስለ ፈቃድ ነው። ስለ ፈቃድ እዚህ ጋር አሁን ያንተ ፈቃድ ይሁን እያለ ያለው ማን ነው? ይሄን ያንተ ፈቃድ ይሁን የሚለው ማን ነው?
ሰው ነው እኮ ቆሞ እየጸለየ ያለ ሰው አይደለም እኮ ኢየሱስ ነው አይደል? መጽሐፉ ኢየሱስ ነው ወይ ሌላ ከሆነ እናንተ ጋር ነገር አቡኬ ጠየቅ አይደል? ኢየሱስ ነው አልኩ እኮ ኢየሱስ። ኦኬ ስለዚህ ኢየሱስ ነው ያንተን ፍቃድ ሲል ያስ ሌላ ያ የተባለው ማን ነው እኮ? ኢየሱስ እንትን ነው ሰው ብቻም አይደለም አምላክም ነው። ስለዚህ እዚህ ጋር ባይ ዘ ዌይ ኢየሱስ ራሱን ነው ገባኝ። ኢየሱስ ራሱን ነው ያንተን ፍቃድ ምናምን እያለ ያለው እኮ። ፈቃድ እኮ ምን ማለት ነው? ፈቃድ የምትለው ምንድነው? ፊዚካል አፒራንስ ነው ወይ ምንድነው ላንተ ፈቃድ? እሱን ምንድነው የሚለው እሱ ራሱ መጀመሪያ እሱን መፍታት አለብን። ፈቃድ ምንድነው? የተለያየ መኪና አለ እንዴ? ስለዚህ መኪና መጀመሪያ ምንድነው ይላል? የተለያየ መጀመሪያ ፈቃድን ሳታውቅ እንዴት መለያየቱ እንዴት ልታውቅ ቻልክ? ፈቃድ ምንድነው መጀመሪያ? you don't have to know እሱን ሁለት ስልክ ምንድነው? ኖ ፈቃድ መጀመሪያ ሳታውቅ ለምሳሌ ስልክ ነው ብዬ ላፕቶፕ ብሰጥ ትቀበላለህ? እንደዛ እሱማ ይለያያል በስም ደረጃ። እኔ ለምሳሌ የኔን ስልክ ሳይሆን ያን እንዴት አወቀው? ስሙ እንዴት አወቀው? ፈቃድ የሚሆን ስሙ እንዴት አወቀው? ልንገርህ፣ አናሎጂ ልስጥክ። ለምሳሌ አናሎጂ ሳሰጠኝ የፈቃድን ዴፊኒሽን ስጠኝ። እንዴ ያለ አናሎጂ ማውራት አንችልም። አልቀበልም አናሎጂ። ፈቃድ ለምሳሌ እኮ ገባኝ። ለምሳሌ የኔ ሞባይል ሳይሆን ያንተ ይሁን ካልኩኝ አንድ ሰው ፈቃድን ዴፊኒሽን አንዴ ቆይ። ለምሳሌ የኔ ሞባይል ሳይሆን የፈቃድ ዴፊኒሽን ምንድነው? አንዴ አልቀበልም። ይቅርታ አድርግልኝ እንዴ እኮ በቃ አይታል እንትኑን እስካን ሎጂካል የሆነ ውይይት ከፈለ ሎጂካል እኮ ፈቃድ ምንድነው? ሎጂካል ፈቃድ ምንድነው? ሎጂክ እኮ አናሎጂን ይወስዳል። ሎጂክ እንደዛ አይደል? እኔ ስለ ሎጂክ አልተወያየሁም። እየተወያየኝ ያለው ስለ ፈቃድ ነው። ፈቃድ ትርጉሙ ምንድነው? ሎጂክ ደግሞ እንትን ሎጂክ ማለት እኮ ጀስት ኮሬክት ዌይ ኦፍ ሪዝኒንግ አይደል እንዴ? ኮሬክት ዌይ ኦፍ ሪዝን ስናደርግ ኮሬክት በሆነ መልኩ ሪዝን ማድረግ ነው። ስለዚህ እኔ ኮሬክት በሆነ ፈቃድ ትርጉሙ ምንድነው? ፈቃድ ትርጉሙ ምንም ይሁን ምን የሚፈጥረው ለውጥ ነው። ሁለት ፈቃድ እንዳለ የሚፈጥረው የተንሸራተትክ ነው ከርሱ አልተንሸራተትኩም። ሁለት ፈቃድ ብለሃል አይደል? ሁለት ፈቃድ ስትል ፈቃድ ትርጉሙ ምንድነው? ዊል ነው። አንዴ እያወራን ያለ ነው። ትርጉሙ ምንድነው? ዊል በቃ ሁለት ፈቃድ እንዳለ መመለስ አይችልም። ያዲ አለቀ። እሱን ድራቶ ፖለቲካ አለቀ። በቃ እንደዛ ምንድነው? አልመለሰም ማለት ይችላል። ካንዴ የፈቃድ ትርጉሙ ምን ያደርግልሃል ማለት ምን ማተር ያደርጋል? ኦኬ እኔ ልንገርህና ከዛ በኋላ ትሄዳለህ። እሺ እንዴ ምንድነው ምን የምታጨረበረው? እቺ ጮላ ካይደል ነው አይደለም። አንተ አሁን ፈቃድ አሁን ምንድነው ማለት ፈቃድ ነው። ምንድነው ሌላ ትርጉም? ሌላ ምንድነው ፈቃድ ትርጉሙ ምንድነው? ፈቃድ ዊል የሚለው ቴሲስ የሚለው የግሪከኛው ቃል ፈቃድ ማለት አንድ ነገር አክቲቪቲ ነው የማድረግና ያለ ማድረግ የምችልበት የራስ የሆነ ፈንክሽናሊ ወይም ደግሞ ሜታፊዚካሊ ላይ የምትጠቀምበት ነገር ነው። ኦንቶሎጂካሊም ሊመጣ ይችላል፣ አንዳንዴም ሜታፊዚካሊም ሊመጣ ይችላል። ይሄው ነገር ኳንተም የራስን ነገር ነገር በዚህ ትርጉም መሰረት በአንተው ስንት ፈቃድ አለ ማለት ነው? እኔ ጋር አንድ ፈቃድ ነው ያለው። እንዴ የመንፈስና የሥጋ ፈቃድ ነው ወይስ የትኛው ፈቃድ ነው እያወራለሁ? ፈቃድ የሚለው ግሪከኛው ቃል አንድ አይነት አይደለም። ፍላጎት ነው የሚለው እሱ ፍላጎት እንጂ ፈቃድ አይደለም የሚለው። ይሄው ከፈለክ ራሱ ማለት ነው። እሱ ነው አይደለም። ማቴዎስ 26 ላይ ያለው እና ዮሐንስ 5:30 ላይ ያለው ዮሐንስ 6 ላይ ያለው 6:37 ላይ ያለው ፈቃድ የላከኝ ፈቃድ እንጂ ፈቃዴን አልሻም ሲል ያንተ ፈቃድ እንጂ የኔ ፈቃድ አይሆንም ሲል ግራመሩ አንድ አይነት ነው። ገላትያ 5 ላይ የሥጋ ፈቃድና የመንፈስ ፈቃድ እያለ የሚያወራው ከመነሻውኑ ስለ መንፈስ ቅዱስና ስለ ሰው ነው እያወራ ያለው። ዘጋ ኒማቲኮስ የሚለው ቃል ወይም ደግሞ የመንፈስ የሚለውና ሳርኮስ የሚለው ቃል ሥጋ የሚለው ስለ ሰውና ስለ መንፈስ ቅዱስ ነው እያወራ ያለው። አንድ ለይልኝ። ሁለተኛ ነገር ደግሞ የሚያወራው የአንተ ፈቃድ ሁለት ፈቃድ አለ ተብሎ በባይብል ውስጥ የቀረበ ነገር የለም ቢባል እንኳን አሁንም የግሪኩ አንድ አይነት ስለ ዊል አይደለም የሚያወራው። እንደዛ ካሰብከማ ኃጢአትም ፈቃድ አላት ንገስባት በሷ ላይ ይላል። ግን ፈቃድ የሚለው ቃል ስለ ዊል ካልሆነማ ተገላገልኩኝ። ስለ ዊል አይደለም የሚያወራው። ግን ማቴዎስ 26 ላይ ግን ስለ ዊል ነው የሚያወራው። አሁን ስለ ዊል ከሆነ በቃላት ዴፊኒሽን ውስጥ ግሪከኛው ኦንቶሎጂካል እና ሜታፊዚካሊ ወይም ደግሞ ፈንክሽናል አድርጎ ነው የሚያሳየው ፈቃድን። ኦንቶሎጂን ታሳቢና ዋቢ አድርጎ ሊመጣ ይችላል፣ ፈንክሽናሊም ታሳቢና ዋቢ አድርጎ ሊመጣ ይችላል። አሁን ጥያቄ የሚነሳው ማቴዎስ 26 ላይ ያለው ነው። ወደ ጠየቀ ተመለስ። አሁን በምንም ማምጣና መልስለት። አሁን ሌላ ቦታ አትሂድ። ድርቅ ብለህ ጮላሌ ወደ ሌላ ነገር ለመሄድ አፍኖ ስለያዘ ወደ ሌላ ነገር ተመለስ። ተሳስቶ ከሆነ ጮል ልጅ ማረበት ለምን እንደዛ የለም። አሁን ወደ ተመለስ። ይኸው አብዱልከሪም ተረከብ።
አይ ለኔ እኮ አንድ ፈቃድ ነው፣ ችግር የለብኝም። እያየኛለ ሰውነትና አምላክነትን ነው። ሰውነት መሞት አይፈልግም፣ አምላክነት ደግሞ እንትን አለው ሪዝን አለው። እዛ ጋር እያየኛለሁ የሁለት ፈቃድ ጉዳይ ሳይሆን የእኔን የመዳን ጉዳይ ነው። እኮ ማቴዎስ 26 ላይ ማን ነው ፈቃድህን እያለ ያለው? ሰው ነው እየተናገረ ያለው፣ ኢየሱስ ነው ሰው የሆነው ኢየሱስ። ኦኬ ኢየሱስ ከኢየሱስ ማንን እያለ ያለው? ኢየሱስ ራሱን ነው ወይስ ሌላ አካል ነው? እዚህ ጋር እሺ እሱ ለመልሳት ልበር ነው አትበለኝ፣ ቀጥታ መልስልኝ። ጀስት ማን ነው? አቡበከር አንዴ ቆይ ቀዝቀዝ በል። በጥቅስ ልመልስልህ አታስቡ። በጥቅስ ነው ጥያቄው መልስልኝ ብራዘር። እኮ በጥቅስ መልስልሃለሁ። በጥቅስ ሳይሆን እዚህ ላይ እየተናገረ ያለው የላከኝ ያንተ ፍቃድ ይሁን ወይ ፍቃድህ ትሁን እያለ ማቴዎስ 26:42 ላይ ፍቃድህ ትሁን ሲል ሌላ ፍቃድ ያለው አካል አለ አይደል? አንድ ፈቃድ ነው ያለው። ባይዘው አንድ ፍቃድህ ትሁን። አንተ ሰው ምን ሆነ? ፍቃድህ ትሁን። ተረጋጋ አባቴ፣ አንድ ረጋጋ። አንድ ፈቃድ ነው ያለው። ይሄም ፈቃድ እዚህ ጋር የሚታየው ፈቃድ የአምላክ ፈቃድ ብቻ ነው። ማነው የአምላክ ፈቃድ? ተናጋሪው ማን ነው? መጀመሪያ አለ ሲል ማን ነው የሚናገረው? እዚህ ላይ ሲጨርስ ንገረኝ። ኦኬ ማውራት ከሆነ የፈለከው ሲጨርስ ንገረኝና አወራለሁ። ይከብዳል ማለት ነው ጥያቄ? አይከብድም ማለት ሳይኮሎጂ። እሺ መልሳ ታዲያ ማቴዎስ ወንጌል ምዕራፍ 26:42 ላይ ኢየሱስ ምን አለ? እኮ ልመልስልህ ስላፊ ላይ አትቆማ ላስረዳው። ቀደም ያልኩት ለዛ ነው። ቆይ ቀጥታ ትመልስልኛል አንዴ። ቀጥታ ትመልስልኝ። ኦኬ ስለዚህ ቀጥታ አልፈለገም። ስለዚህ አንተ ጌም አደርግልሃለሁ። አረ ቀጥታ ትመልስልኛለን ያልኩት አታዳምጥም። ቀጥታ ትመልስልኛለን። እንዴት ላዳምጥ? አፌ ላይ ቆም እያወራ ጋይስ ጥያቄ ሲከብድ እንደዚህ ማዋከብ አለ። አንድ ይሄው ችግርም ሳይኮሎጂ የዋይድ ተማሪ ነው። ሳይኮሎጂ አንዴ ተረጋጋ። በቃ ስለዚህ ቆይ ልመልስልህ። ጠይቅ አንዴ ያሻል። ማቴዎስ ወንጌል ምዕራፍ 26 በቃ ቀጥታ 26:42 ላይ ተናጋሪው ማን ነው? ይሄ ፈቃድህ ትሁን እያለ የሚናገረው ማን ነው? ጥያቄን ጨርስ አባቴ። ማን ነው ተናጋሪው? ጥያቄው እኮ ጥያቄን ጨርሳል። ማአኮ ቃል በቃል አጥርተን ነው ያልቃል። ጥያቄን ኦርደር ሳርገው ያልቃል። ያንተ ሐሳብ አስቀምጣችሁ ጥያቄዎችን አይሆ ቃል በቃል እያጠራን ምን ሄደው ማን ነው ፈቃድህ ትሁን እያለ የሚያወራው ማን ነው? እኮ ኢየሱስ አልኩ እኮ በቃ ኢየሱስ። እሺ ማን ነው ፈቃድህ እያለ የሚናገረው? አምላክ። ስለዚህ አምላክ ለብቻው የራሱ ፈቃድ አለው ፈቃድህን ስለሚል አንድ ፈቃድ ነው ያለው በሰውና ፈቃድህን እያለ ነው። ኧረ እባክህ ፍቃድህን የኔ ሳይሆን ያንተን ፍቃድህን እያለ እኮ ነው። እዚህ ጋር ፍቃድህን እያለው ነው እኮ በቃ ያ አንድ ፈቃድ ነው ያለው እዛ ጋር እኮ። የፈቃድህን የተባለው ማንን ነው? አምላክን መለኮትን። ስለዚህ ያ አምላክ ለብቻው የራሱ ፈቃድ አለው አይደል? እዛ ያለው ለብቻው ይባላል። ወይኔ እኔ ሲጀመር መጀመሪያም ኩለ ዛሬ አላወራም ያልኩት መጀመሪያም ቤዚክ ነገር እኔ አልፋ ማስተንተን መዋይ ቤዚክነቱን ቶ ይሁን በቃ ችግር የለም። ያንተ እምነት ነው። እኔ ግን ስላሴያውያን በስንት ጣማቸው ኧረ ተው በእናትህ I can say the same thing። እሺ አይ እንደዛ ሳይሆን እሺ እኔ ፐርሰናል ይሄ ባይዘው ፐርሰናል ኮሜንት ነው እኮ ፐርሰናል የሆነውን ነገር ላሳየህና እያወራን መልሱልህ። በቃ መልስ ልመልስልህ አንዴ ያዲ እኔ አሁን ይሄን ሳወራ ወላሂ እንደ ሙስሊም እንደ ምናምን ሳይሆን እንደ አብዱል ከሪም እንደ ራሴ ጀስት የምሬን እንደ ራሴን እያወራሁ ስለሚገርመኝ ማለት ነው። አሁን እዚህ ታቆመው ግን አውርተህ የምጨርሰው መቼ ነው? እየጠየቅኩ እኮ አስመልስልኝ። እየጠየቅኩ ነው አንዴ። እሺ ይኸውልህ እኮ በቃ አሁን ከጠየቅክ በኋላ ዝም በላ። እሺ አለ ሲል ማን ነው? ለምሳሌ ቢቻልስ እቺ ጽዋ ከኔ ትለፍ እያለ የሚያወራው ማን ነው? ኦኬ በቃ ጨረስክ አይደል? ወይ ማን ነው የሚያወራው? ተናገር። ኤከሌ በለኝ። ጨረስኩ ወይስ አልጨረስክም? ወደ መልስ ኤከሌ በለኝ መጀመሪያ። ችግር የለም። ጨርሳል አልጨረስክም? መልስ የለም። ጨርሳል አልጨረስክም? ማን ነው ተናጋሪው? እኮ መልስ በሰጠስ እንዴት ነው የምሰማው? ከጨረስክ ጨርሻለሁ በለኝና መልስልሃለሁ። ታቻ አይ እንደ ሲጠራ ለሁሉም ሰው እኮ እንዲገባው ነው። ማን ነው እሱ? ችግር የለም። እኔ ስናገር ነው የሚሰሙት። ማን ነው? አይ ገለል አጠገብ ነው ያለው እና ማን ያለው እኮ ጨርሳ አንዴ ማን ያለው አትመልስም? ጨርሳል ወይ? አየው ማን ያለው ካልኩኝ እኮ ጀስት ያንተ ሪስፖንድ እየጠበቅኩ ነው እኮ በቃ ከጨርሳል ወይ? የኔን ሪስፖንድ እንደመናገር ጨርሳል ወይ? ማን ነው? በቃ ከጨርስ በቃ ላወራ። እሺ ማን ነው ተናገር። እሺ ጨርሳል። ማን ነው እኮ ልናገራ። እንትን እየጠበቀኝ አሞቱ እየጠበቀኝ አለው። በቃ ከሌላ ሰው ጋር በቃ ከሌላ ሰው ጋር መቀጠል ትችላለህ። እሺ በቃ ጨርሳል።
ተናጋሪው ኢየሱስ ነው። ኢየሱስ ነው እየተናገረ። ማን ነው ፈቃድህን የሚለው? እሺ ማን ነው ፈቃድህን የሚለው? ኧረ ልጨርስ በጌታ እኮ መለስክልኝ፣ ተመልሶልኝ። ማን ነው ፈቃድህን የሚለው ታዲያ? እኮ ችግር የለውም እሱን ልጨርስ። አሁንም ልጨርስ ጠየቅ አይደለ? ልጨርስ። እሺ ማን ነው? በቃ እሺ ልጨርስ። ይሄናበት ወይ ኦፊሻል ዲቤት አይደለም። የሚፈጠር ነገር አለ ያዲ? ቆይ የሚፈጠር ነገር ቃል በቃል የምትመልስ ከሆነ የሚፈጠር ችግር አለ? ግድ የለም እሱን እኮ ልመልሰው አይደል? ለምሳሌ አንድ ሲደመር ስንት ነው? 2 3 ሲደመር 3 6። በቃ ይሄው እኔ እንደዚህ መለስኩኝ። ምንም የተፈጠረ ነገር እኮ እድል ስጠኛ። እሺ ወደ ፈቃድህን ብሎ እድል ስጠኝ። በቃ ጥያቄ እሱ ነው አይደል? እድል ስጠኝ። የዓመት ሙሉ እየጠበቅኝ ከጠየቀ በኋላ እንዴት አወራ? ስለዚህ አሁን እዚህ ጋር እየተናገረ ያለው ኢየሱስ ነው። በሰውነት ነው እየተናገረ ያለው። ሰው የሆነው ኢየሱስ የእግዚአብሔር ልጅ ቆሞ እየተናገረ ነው። እየጸለየውላ ነው ያለው። ሌላ ኢየሱስ አለ? ወደ ማን ልጨርስ ወይስ ልቶ? አንዴ ጥያቄን አይቆ ጀስት እኮ ጥያቄን እያብራራው እየመለስኩ ነኝ ያለው። አንዴ ይቅርታ፣ ክሮስ ኤግዛሚኔሽን እንዴ ፕሬዘንቴሽን ኮነማ ክሮስ ኤግዛሚኔት የምታረገኝ ዴቪድ ማንም ሰው ክሮስ ኤግዛሚኔሽን የምታረገኝ ዲቤት አድርግ ያለው ወይ አይደለም? አንዴ ክሮስ ኤግዛሚኔሽን ነው እኔ የማወራው። በዛው ወይ ካለ ለምን ነው ዲቤት አላደረግንማ? ኬታ መጣው ክሮስ ኤግዛሚኔሽን የራስህ እምነትህንማ እንደፈለክ መናገር አላስቀመጥኩም። አስቀምጫለሁ ሐሳቤ። እሺ አሁን አንዴ ይቅርታ። እሺ ያዲ ቆይ አንዴ ይቅርታ ያዲ። አሁን ይኸውልህ ወይ ዲቤት አላደረግንም ወይ ሐሳቤን ፕሬዘንት አላደረኩም። ያንተን ሐሳብ አልሰማሁም። ካልጠይቀታል ካልተፈተነ ሐሳብ ጥርሶቹ እየተቆጠሩ ካልተጠየቅ አትጠይቀኝ። እንደዛ እኮ ነው የምትለኝ። አንዴ ለምን ነው ዲቤት ውስጥ ነበር እንዴ ጥርስ በጥርስ ነው ያልኩት። ዲቤት ውስጥ ነበር ነው እኔ እናንተ። እሺ በቃ የራስን ሪፍሌክሽን ስጥ እዚህ ላይ እንደዛ ትችላለህ። ስለዚህ ተው በቃ አሁን እየተናገረ ያለው እዚህ ጋር ኢየሱስ ነው ይላል ቃል በቃል ኢየሱስን ይናገራል። እሺ ቃል በቃል ኢየሱስ ቆይ ይተናገር አረባ አለባብሰህ እንደምታልፈው እሺ መልሳ ይሄ ተናጋሪ እየመለስኩኝ ተናጋሪው የራሱ ፈቃድ አለው። ቆይ አንዴ የራሴን ሪፍሌክሽን ልስና ከዛ በኋላ ተፈልክ እርሻ የሚያርሰው ዝም ብሎ ከላይ አርሶ ሊሰጣችሁ ነው ጋይስ። እኔ በደንብ ረሰው ልለው ከዛ ይላል ለብቻው ማለት ነው። ችግር የለውም። እሺ ቀጥ ቁጥር 2 ችግር የለውም። ላወራበት ላወራ እዚህ ጋር የተናገራል ኢየሱስ ሲባል ኢየሱስ የሚለውን ስም እንኳን ኢንትሮዱስ የተደረገለት ሰው ላይ ነው። ትጸንሻለሽ ወንድ ልጅን ትወልጃለሽ ተብሎ የተነገረለት ወንድ ልጅ ላይ ነው ኢየሱስ የሚለውን ስም እንኳን መጀመሪያ ያወቀው። ስለዚህ ከዛ ነው የምንጀምረው። ኢየሱስ ስም የተሰጠው መጀመሪያ ስም የተሰጠው በወንድ ልጅነት ነው። ኢየሱስ ስትል መጀመሪያ የሚቀርመው ወንድ ልጅ ነው። የተጸነሰ የተወለደ ወንድ ልጅ ይቀርማል። ከዛ ነው ኢንትሮዳክሽን የሚጀምረው። እየጸለየ ያለው እየተናገረ ያለው ፈቃዴ ቢሆን እያለ ያለው እየተናገረ ያለው ወንድ ልጅ የሚጸልይ ሰው ነው። ለማን ነው እንደዚህ እየተናገረ? አምላክ ነው። መንፈስ ለሆነው መለኮት ለሆነው ለማይታየው ሰማይና ምድር ሞልቶ ላለው ለአምላክ ነው እንደዛ እያለ ያለው። ምክንያቱም ሊሞት ነው። ሞት አፋፍ ላይ ነው ያለው። መሞቱን ያውቃል። እንዲሁም ይሄንን ሲናገር ከመናገሩ በፊት በዮሐንስ እይታ ውስጥ ገባን። በዮሐንስ ወንጌል እይታ ውስጥ ከገባ ወደ አባቱ የሚሄድበት ጊዜ እንደመጣ የሚከብርበት ጊዜ እንደደረሰ አውቆ ነው ይሄን ነበር ሲናገር የነበረው። ምንም አይገናኝ። አዳምጠው ያላችሁ ሰዎች ፍራሽ ሌላ እኔ ያለሁት ተረጋጋ ወንድሜ ባንተ ተረጋጋ ነው ያለው። በቃ ሊትራሊ ማለት ነው እኮ አዳምጠው ያላችሁ ሰዎች ነገርኳቸው። እሱ ሱዳን ነው ያለው። ጀስት ከከተማው ወጥቶ ሌላ ነገር እየዞረ ያው ምንም ነገር አሁን አሳጥሬ ቃል በቃል እንድጠይቀው የማይፈልገው ለዛ ነው። እሺ አሁን አወራክ የምትፈልገው አሁን ልጠይቅሽ። አወራው ኦልሬዲ አሁን ልጠይቅሽ። አላወራውም። አውርቼ እኮ ጨረስኩኝ ብያለሁ። እሺ አውር ተጨርስና ከዛ ጠይቃለሁ። ልክ እንደመጀመሪያው ቀጥል። ወይ ነገር አለ አጠገብ። እሺ ጨርስና እኔ ከዛ በደንብ በትኜ ደግሞ እንትን ልበልልህ። ቀጥል ንከስ ከዚህ የሆነ ነገር እሺ እስከመጨረስ ጨርስ። ችግር የለውም ልጨርስ። ሰው የሆነው ወይም ሰው የምንለው የእግዚአብሔር ልጅ ወደ አብ እየጸለየ ነው። ፈቃድ it's a psychological thing እንጂ እና ፊዚካል ነገር አለ። ሁለት ፈቃድ ብለን የምናስቀምጠው አንድ ፈቃድ አለ። መሞቱን ያውቃል። ታዞ ነው ያለው። የሰውን ባህሪ ነው ያለን። የአምላክን ባህሪ የአምላክን ፈቃድ እናገኛለን። እዚህ ጋር ባህሪ ነው የምንለው። ምንድነው የሚጸልየው? ባህሪ አለ። የሰውነት ባህሪ ርሳ እንዴ አያልቅም እንዴ አያልቅም ያለው በቦታ ላይ በቃ ኧረ አይደለም። በቃ አንዴ ጥያቄ እኮ ጠይቃለሁ ብዬ እኮ ትጠይቃለህ ብለኝ በቃ ዝም ብለህ የራስህ ነገር። እሺ አንዴ አሁን ልጠይቅህ በቃ ከዛ ትቀጥላለህ። የፈለከውን ያህል ትቀጥል። አንዴ ጥያቄ መልስልኝና ከዛ የፈለከውን ያህል። እሺ አሁን ልጠይቅ። እዚህ ላይ አሁን አውርታል የምትፈልገውን
ያው ከዚህ በኋላ ምን ስላውራ እንደማትል ተስፋ አደርጋለሁ። ማቴዎስ ወንጌል 26 ገና ላወራ እኮ ገና እንኳን አልጀመርኩም እኮ። ገና አልጀመርክም? ይሄ ገና አልተጀመረም ነው ወያዲ። እሺ እዚህ ላይ ተናገሪ። አሁን እየጸለየና ከዛ በኋላ ቢቻለች ጽዋ ከኔ ተለፋለና ይሄንን እያለ ያለው ማን ነው? ከይቅርታ ጋር እያለ ያለው የእግዚአብሔር ልጅ የሆነው ሰው የሆነው ኢየሱስ ክርስቶስ። ኦኬ ከዛ ፈቃድህ ትሁን ብሎ ሲናገር ፈቃድህ ሲል ሌላ ፈቃድ አለ አይደል? ፈቃድህ ነው ያለው፣ ፈቃዴ አይደለም ያለው፣ ፈቃድህ ነው ያለው። አንድ ፈቃድ ነው ያለው። ያ አንድ ፈቃድ ነው ፕሌይ ውስጥ ያለው። ገባኝ። ፈቃዴ ፈቃዴ ነው ያለው ወይስ ፈቃድህ ነው ያለው? ፈቃድህ ነው ያለው። ተመስገን። አንድ ፈቃድህ ሲል ያ ከኢየሱስ ከዚህኛው ከተናጋሪው የተለየው ይሄ ልመና የተሰማ ያለው አካል የራሱ ፈቃድ አለው። ያንን ፈቃድ የእሱን ፈቃድ የራሱ ፈቃድ አለ ወይ? የራሱ ፈቃድ አለ። ስለዚህ ተናጋሪውም የራሱ ፈቃድ አለው አይደል? የሚናገረው አካል ተናጋሪው የራሱ ፈቃድ የለውም። ተናጋሪው የራሱ ፈቃድ የለውም። እሺ ዮሐንስ 5:31 የተናገሩ የራሱ ፈቃድ የለውም ብሎናል። እሺ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ። ምንድነው ያው ማን ሊገባ ነው? የለውም ብሎኛል ተናገር። አላሁ አክበር። አሁን የተናገረው ስቴትመንቱ ወላሂ አሁን ማል ከገባ እሺ እሱን ተናገር። ያነበብኩን ስቴትመንት አለ። አንድ ሚዩት አድርግ። ደግመህ ተናገሩ ስቴትመንቱ። ኧረ አንዴ ሰውዬ ቆይ ተናጋሪ ፈቃድ ስቴትመንቱን ደግመህ ተናገረው። ስቴትመንቱን ደግመህ አንብበው። እኔ መጀመሪያም ከእናንተ ጋር ላወራ ምንም ለዛ ጤነኛ አትመስሉኝም። ወላሂ ምሬ ግን ስለ ሴምቲንግ ባይዞ በጣም አክብሬ ነው ያለው። እሺ እንዴት ላውራ? እሺ ታዲያ አይተሃል። እኔ አንዴ ደግመህ አንብበው ስቴትመንቱ ደግመህ አይታችኋል። ተናጋሪው ኢየሱስ የራሱ ፈቃድ የለውም ለኮም ባለው ስቴትመንቱን ተናገር። ስቴትመንቱ ደግመህ አንብበው። ከታች ጻፉ። የለውም ብሎኛል ተናጋሪው ፈቃድ የለውም ብሎ አሁን እነግርሃለሁ። በቃ እኔ ልጥቀስ። አሁን ጥቅስ ስቴትመንቱን አንብበው። ጠቀሱን። ዮሐንስ ወንጌል ምዕራፍ 5 ስንት ላይ ነው ያልከው? ቁጥር 30 ላይ ነው ያልኩት። ለላምበው ይሄን ላይ አበድከው ለዚህ ነው። እሺ ኢየሱስ ተናጋሪው የራሱ ተናገር። ምንድነው ትርፍ ቃል የሚያናገር? እሺ አዲ ለምን ትናደዳለሽ? ተረጋጋ። እሺ ዮሐንስ 5:30 ላይ እንግዲህ ተናጋሪው ይሄ ኢየሱስ የተባለው የራሱ ፈቃድ የለውም ብሎናል። ዮሐንስ 5:30 ላይ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፈቃድ እንጂ ፈቃዴን አልሻም አለ። ኢየሱስ ምን አለ? ፈቃዴን አልሻም የላከኝን እንጂ አለ። እና ፈቃድ አለኝ ይላል እና ፈቃዴን አልሻም አለ እኮ። የኔን ፈቃድ አልሻም የላከኝን ነው አለ። የለውም ፈቃድ አለው ይላል ወይ? ኧረ እባክህ የኔን ፈቃድ አልሻም የላከኝን ፈቃድ ምሻው ይላል። ፈቃድ አለው ይላል ወይ? ይሄው ፈቃዴን ማለት ነው። ፈቃዴን ሲል እኮ የኔ ነው አይደል? ወይስ ስቴትመንት ጀመረ። ቀስ ብለህ ከመጀመሪያ ይላምበሽ። ኧረ በፈጣሪ እኔ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም። ከራሴ ምን ላደርግ አልቻልኩም። ኧረ አንዴ ተረጋጋ። ከራሴ አንዳች ላደርግ አይቻለኝም ማለት እንደሰማው ፈቃድ አዳምጥ። ቆይ አይሄው ይላል። ፈቃድ ቢኖሮ ከራሱ ማድረግ ይችላል ወይስ አይችልም? አላደርግም እኮ ነው ያለው። ፈቃድ ቢኖረው ይችላል። ኢየሱስ ለምሳሌ እኔ ዘውትር አደርጋለሁና አባይተውኝም አለ። ለምሳሌ ዘውትር አብን ደስ የሚያሰኝ ዘውትር አደርጋለሁ ማድረግ ይችላል ወይስ አይችልም? ይተዋል። አሁን ማድረግ ቢያቆም ማድረግ ይችላል ወይስ አይችልም? ፈቃዴን አልሻም ነው ያለው እኮ። መሻት ይችላል። ከራሱ ማድረግ ይችላል ወይ አይችልም? እዚሁ አንዴ ጥያቄን ተመልስልኛል ወይስ ወደ እኔ ሪፍሌክት አደረከው? ጥቅሱን መመለስ ያቀርብ ነው። ምንም አላደረኩም። ጥቅሱን ለመልስና ቁጥር 30 ላይ ያለው ነው። ቁጥር 19 ላይ ያለው ከራሴ አንዳች ማድረግ አልችልም የሚለው ተናገር። አንድ ነው ወይስ ያው አይታችኋል። የረብሻ የሚፈጥረው ለዛ ነው። ቅድምም እዛ ሲያዝ ነው። ችግር የለውም ወንድሜ፣ ችግር የለውም። ያው ከታች ራሱ ማድረግ ይችላል ወይስ አይችልም? ያው ከታች አንብብ። he is converting the topic ሳይኮሎጂ ነው። ነግሬሃለሁ። የዋይ ተማሪ ነኝ። ሳይኮሎጂ አሁን ቁጥር 19 ላይ ቁጥር 30 ላይ ያለው ተናጋሪው ወልድ የሆነው ተናጋሪው ከራሱ ማድረግ ይችላል ወይስ አይችልም? ወደዚህ ጥቅስ የመጣ ነው። ተናጋሪው የራሱ ፈቃድ ታሳየኝ እኮ በቃ አሻትረብሽ። የራሱ ፈቃድ ካለው ቁጥር 19 እና ቁጥር 30 አንድ ያዋራ ተስነሳ እኔ ከራሱ ማድረግ ይችላል። አንድ ያዋራ ተስነሳ ማንገባለ እዚህ ጥቅስ ላይ አንዴ እሺ ተረጋጋ። አንዴ ላይ ማንገባለ እኔ ላስቆይ ነበር ልጠይቅህ እኮ ነው። ቆይ ተረጋጋ። ቁጥር 19 እና ቁጥር 30 ላይ ከራሴ ማድረግ እችላለሁ ብሏል ወይስ አላለም? በቃ ይቅር። እኔ እኮ አልጠይቁኝ እኮ ማለት ይቻላል። ያዲ መበጠብጣ አያስቸግርም። አትጠይቁኝ ማለት እኮ ይችላል። እኔ አንድ ጋር ነው ሲጀመር ቁጥር 19 ላይ ወልድ ከራሱ ማድረግ ይችላል ወይ? ተወኝ አንተ ሶይ እኔ መጀመሪያም እኮ አትጠይቁኝ ማለት ይቻላል። ያዲ መብት ነው። አረመጥ ያዲ ጭምብር ተገለጠ። እንደዚህ ስትሆን አይቻልም እንዴ? ልጁ ምን ሆነ ነው? ክሮስ ኤግዛሚኔሽን ያደርገኛል። ዲቤት ያደርገኛል። አንድ ፖይንት ላይ ነው እየጠየቀ ያለው። የምር እኔ ስታዘብ ነበር፣ ዝም ብዬ ሳዳምጥ ነበር። ዮሐንስ ወንጌል
5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና ሲል ፈቃዴን ሲል እያለ ፈቃድ የለውም ትላለሽ? እምነት ታደርጋለህ? ፈቃዴን እያለ እኮ ምንድነው ፈቃድ አለኝ ይላል። ማይ ዊል አለኝ ይላል። አብ ፈቃድ አለውስ? አብስ ፈቃድ አለው ይላል ቃል በቃል። ያንተ ፈቃድ በሚለው ነው እንጂ የምናውቀው ፈቃዱ አደርጋለሁ አለ አይደል እንዴ? የላከኝን ፈቃድ ላደርግ ነው አለ። ስለዚህ ፈቃድ የሚደረግለት ፈቃድ አለ ማለት ነው እኮ። አዎ፣ ስለዚህ ያ ፈቃድ በማለቱ ፈቃድ እንዳለው ከነገረን ፈቃዴ ሲል ደግሞ ፈቃድ እንዳለው ነግሮናል። እንደሌለው ነው የነገረን። እንዲሁ አላለም። ስለ ፈቃድ አላወራም። እኔ ከራሴ አንደ ስለማድረግ ስለ ፈቃድ ከሆነ ቁጥር 30 ሲጀምር ከራሴ ማድረግ አልችልም ማለት ራሴ የሚለው ሪፍሌክሲቭ ፕሮናውን ሲጀመር ጀምሮ ሂምሰልፍ የሚለው ራሱ ሪፍሌክሲቭ ፕሮናውን ድርብ ተብላጥስ መኖሩ በራሱ ፈቃድ እንዳለው ነው የሚያሳየው። ግን ፈቃዱን አልተጠቀምኩም ነው። ለምን? ነብይና መልእክተኛ ነኝ፣ የራሴ ነገር አልጨምርም፣ ከራሴ ምንም ነገር ከራሴ ነው ያለው። ፍሮም ማይ ሰልፍ ነው የሚለው። ሪፍሌክሲቭ ፕሮናውን ይጠቀማል። ቁጥር 19 ኖ የጠየኩ ቁጥር 30 ላይ ነው ያለ ነው። ቁጥር 30 ነው። ከራሴ ምንም ንግግሩ ቆይ መጀመሪያ 30 እንጨርስ። 30 ላይ ከራሴ አንዳች ላደርግ አይቻለኝም ሲል ከራሴ ሲል ፍሮም ማይ ሰልፍ ምንም ነገር ማድረግ አልችልም ማለት ሁሉን ቻይ አምላክ አለመሆኑን ቁልጭና ፍንትው አድርገው እያሳየን ያለው። የላከኝን ፈቃድ እንጂ ፈቃዴን አልሻምና ሲል ነው ብላ አታምንም? ወልድ አምላክ ነው ብለናል። ኦኬ ወልድ አምላክ ነው ብላ አታምንም? ማን ነው ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው? ማን ነው? ሰው የሆነው ነው። ሰው ነው እየተናገረ ያለው እኮ። ማን ነው ነው ያልኩ? ወልድ ኢየሱስ ክርስቶስ እኮ። ያ ወልድ ማን ነው? ኢየሱስ ክርስቶስ። ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ። ኦኬ ጥሩ። ማን ነው? ኦኬ ከራሱ መናገር ይችላል? ከራሴ አንዳች አልቻለኝም ብሎ በራሱ ይናገራል እኮ። አልችልም እያለ እየተናገረ እኮ ነው አይደል? ግን እየተናገረ ቃላት እያወጣ ነው እኮ። ተናጋሪው ማን ነው? ስንት ተናጋሪ አለ? ስንት ተናጋሪ አለ? አንድ ተናጋሪ ነው ያለው። ያ አንድ ተናጋሪ አብ ነው ወይስ ወልድ ነው እየተናገረ ያለው? ተናገረማ ያለው ወልድ ነው እኮ። ስንት ተናጋሪ ነው ያለው ነው የምልህ። አብ ይናገራል? የተናገረበትን ቦታ ሳይ አብ ይናገራል ወይ ነው ያልኩህ። አብ ይናገራል ወይ የተናገረበት ቦታ የለም። በወልድ ነው የሚናገረው። ብሉይ ኪዳን ላይ ሲናገር የነበረው ማን ነው? ብሉይ ኪዳን ሲናገር የነበረው ማን ነው? በቃል እግዚአብሔር አብ በቃል ነው የሚናገር የነበረው እኮ። ይናገራል እኮ። አይናገርም እኮ። በምን ይናገራል አይደለም ጥያቄው። አብ ይናገራል ወይስ አይናገርም እኮ። ሲናገር የነበረው እግዚአብሔር አንዱ እግዚአብሔር ነው ሲናገር የነበረው። ግን በአዲስ ኪዳን ነው አብ ይናገራል ወይስ አይናገርም? በምን ይናገራል አይደለም ጥያቄው። አብ ይናገራል ወይስ አይናገርም? ዳይሬክትሊ ተናግሮ አያውቅም። በመልአክ እግዚአብሔር ዳይሬክትሊ ተናግሮ አያውቅም። ወይ በቃል ወይ በመልአክ ነው። ኢንዳይሬክትሊም እኔ አልጠየቅኩም። በምን ተናገር አይደለም። አብ ይናገራል ወይስ አይናገርም እኮ። አሳይ አብ የተናገረበትን ቦታ። አብ ይናገራል ወይስ አይናገርም? እሱን ነው የጠየቅኩት። አብ እኮ እሱን እኮ ነው። አብ እንግዲህ እኔ ዳይሬክትሊ ሲናገር አላየሁትም። ይናገራል ወይስ አይናገርም ነው ጥያቄው። አብ አይናገርም? ተናጋሪ አይደለም እኮ። ተናጋሪማ ቃል ስለሆነ ነው ተናጋሪ የምትለው። ኖ አብ ይናገራል ወይስ አይናገርም? የተናገረበትን ቦታ አላገኘውም። ማርቆስ 11 ላይ ያወጣለት አብዱከሪ። ይሄን አንብበው። አብ ስለመናገሩ ምንድነው ማስረጃ እዚህ ጋር? ዳይሬክትሊ ስለመናገሩ ልጄ የምወድ ልጄ የሚለው ማን ነው? የት ነው? የት ነበር ኢየሱስ? ልጄ የተባለው የት ነበር? ቆይ እንደዛ አይደለም ወይ? አንሱ አይደለም ጥያቄው። የት ነበር አይደለም ጥያቄው። አሁን አታስቀይሰኝ። እኔ ጋር አንብበልህ አንዴ አብዱከሪም አላስቀይም እኮ። በቃ አሁን ተናግሮ አብ የተናገረበትን ቦታ እያሳየው የት ነበረ ብያለሁ። አልጠየቅኩም። እሱን ከፈለግ ሰማይ ላይ ነው፣ ጥሻ ውስጥ ነው፣ በኢየሱስ ውስጥ ነው ብለህ ከፈለግ ቆዳ ውስጥ ነው፣ ቁርበት ውስጥ ነው፣ አጥንት ውስጥ ነው ብለህ ማለት ትችላለህ። በኋላ ላይ እንደፈለግ አድርገው። አብ ይናገራል አይናገርም ነው ነጥባችን። ቁጥር 10 አንብብለት አብዱከሪም አንዴ። እዚህ ላይ በዛ ክፍል ማቴዎስ በሚለው ከፈትኩ። ማቴዎስ 3:17 ያው የምወድ ልጅ የሚለው ነው የፈለግኩት ነው። ማርቆስን አንድ ነው የፈለግኩት። ቁጥር 10 ያው እዛም ላይ ያለ ኦፍ ኮርስ ያው
10 አንብበው 10 ወዲያውኑ ወዲያው በወጣ ጊዜ በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ እርግብ ሲወርድበት አየና የምወድ ልጅ አንተና አለ። ይሄንን ዳይሬክትሊ የተናገረው ወይስ በመንፈስ ቅዱስ ኢንስፓይሬሽን የተናገረው? ኖሬስ በምን ተናገረ? አይደለም አቢና የምወድ ልጅ አንተ ብሎ የተናገረው። ፖይንቴ ዳይሬክትሊ ይናገራል ወይ ነው። ለዛ ነው ከአብዱልከሪም ጋር ያልተግባባችሁት እኮ። አሁን አብ ይናገራል ወይስ አይናገርም እኮ? አብ ዳይሬክትሊ ልጅ ጋር ተናገረ ይላል። ዳይሬክትሊ አይደለም። አብ የምወድ ልጅ አንተ ነህ ያለው ማንን ነው የሚያወራው? ከማን ጋር ነው የሚያወራው? አንተ እያለ የሚያወራው ማንን ነው? አላወራም። ባይዘው ማንን ነው አንተ የሚለው? ኮንቨርሴሽን አይደለም። ዋይዶ ፖይንት ላስቀምጣ። ማንን ነው? ይኸውልህ ማንን ነው የሚያወራው? ቆይ አንዴ አላወራም። እዚህ ኮንቨርሴሽን አይደለም ሲጀምር። ባይዘው በዚያን ጎራጭ አብ ይናገራል። ቆይ አላስኬድም ሌላ ቦታ ላይ ዛሬ እዚህ ጋር ነኝ ያለሁት። ዋይዶ የጠየኩ ጥያቄ ሌላ ቦታ ላይ አትሂድ። እዚህ ጋር ነኝ ያለሁት። ቁጥር 11 ላይ ነኝ ያለሁት። እዚህ ጋር ነኝ ያለሁት። የምወድ ልጄ የሚለው ማን ነው? ተናጋሪው ማን ነው? እዚህ ጋር የምወድ ልጄ የሚለው ማን ነው? እሱ ስለመናገሩ ምንድነው ምክንያት? ኮንቨርሴሽን አይደለም። ድምጽ አልመጣም። ድምጽ አይደለም። የምወድ ልጄ የሚለው ባዩ ማን ነው? ይመልስልኝ እኮ ስለመልስልህ ነው እኮ መልስልኝ። በቃ ቀጥታ መልስልኝ። ምንም ቀጥታ ለመልስልህ ነው። ከሌ ነው በለኝ። አንድ ጥያቄ ነው የጠየኩህ። ከሌ ነው በለኝ። ግዴ ለምንሱን አይደለም። ቆይ ጥያቄ ሌላ ነው የጠየቁት። ጥያቄ ሌላ ስለሆነ የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ባዩ ማን ነው? አንተ እያለ የሚያናግረው ድምፅ አልመጣም። ኮንቨርሴሽን አይደለም። ቢሆን ኖሮ ሰው መስክሮላቸው አይመጡም ነበር። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ባዩ ማን ነው? ይሄንን ብቻ ነገረኝ፣ መልስልኝ። ከሌ በለኝ። አባት አይደለም። ታዲያ ምን ትፈልጋለህ? አብ አይናገርም? አላወራም። አብ አልተናገረም። ዋይዶ ተረጋጋ። ዮርዳኖስ ጋር ሲጠመቅ ዮርዳኖስ ጋር ኧረ ዋይዶ መሆኑን አመንክልኝ እኮ መሆኑን አመንክልኝ። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል። ኧረ ዋይዶ ኧረ እባክህን ቆይ። የአብን ኤግዚስተንስ እኮ ነው የአብን ኤግዚስተንስ ነው የተቀበልኩት እንጂ አብ ኤግዚስት እንደሚያደርግ ነው የተቀበልኩት እንጂ። ቆይ አንዴ እዚህ ጋር ድምጽ ቢመጣ ኖሮ እንደምትለው አውሪ ቢሆን ኖሮ እዛው ዮርዳኖስ ጋር ሲጠመቁ የነበሩት አብሮት የነበሩ ሰዎች ባይዘው ምስክር አያስፈልጋቸውም ነበር። ኢየሱስ ክርስቶስን ሲናገር ግን ድምጽ አልሰማችሁ፣ መልክን ማላያችሁ። ቆይ ልጨርስ። እዚህ ጋር ወዲያውም እሱ ግጭት ነው ላሳየ። እሱ ግጭት ነው። አራቶ አንዱ ግጭት ሊሆን ቆይ አልፈልግም። እሱን ይኸውልህ ለመሰለ እንደዛ ምልህ ኧረ እባክህን ይኸውልህ መልኩን አላያችሁም ድምፁን አልሰማችሁም የሚለው ለፈሪሳውያን ነው። እሱ ግን ድምፁን ሰምቷል። አልሰማም? ድምፁን ሰምቷል። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ብሎ አውርቶታል። ቆይ አንዴ ቁጥር 9 ላይ በዚያም ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። እዛ ጋር ሲጠመቅ ኢየሱስ ክርስቶስ ብቻ ነበር ሲጠመቅ የነበረው ወይስ ሌሎች ሰዎችም ተጠምቀዋል? ምን ያደርግልኛል? ከፈለክ ነበሩም አልነበሩም ማተራ ያደርግ ጂኦሎጂካል ፋክተር የለውም። ካለለ ምን ትጠይቀኛለህ? ነበሩ አልነበሩ እኮ ዝም ብሎ ስራቸውን ነገር ነው የምትለው። አለው ችግሩ አሁን አልቀበልም እያልከኝ ያለው ችግሩ ምንድነው? ያ ድምጽ ቢመጣ ኖሮ እንዳልከው ድምጽ ቢሆን ኖሮ የሚሰማ ድምጽ የሚናገር ድምጽ ቢሆን ኖሮ እዛ አጠገቡ የነበሩ ሰዎች አጠገቡ ያሉት ሰዎች ምስክር አያስፈልጋቸውም ነበር። ኢቭን ደቀ መዛሙርቶች ዮሐንስ ደቀ መዛሙርት እንኳን እሱ አይደለም ነጥቤ። እሱ አይደለም ነጥቡ። ዳይኮቶማይዝድ እያደረክን ያለው ፎርስ ዳይኮቶሚ እየተጠቀምክ ያለው ለመሰለ የፖይንቱ አብ ድምፁ የተሰማው የማን ድምፅ ነው? ንገረኝ። ከሌ በለኝ። አሁንም ቆይ ድምፅ ለይቶ ለአንድ ብቻ ነው የሚሰማው? የከሌ በለኝ አማካኝነት ነው የተናገረው። ኖ እኔ አሁን ለአንድ ነው ለጋራ ነው በመንፈስ ቅዱስ አማካኝነት ነው። የመንፈሳዊ ነገር ነው እየተነገረ ያለው። በምን አማካኝነት ነው ብዬ አልጠየኩም። በምን አማካኝነት ነው ብዬ ምክንያቱም ፖይንት ነው የምትሄድ። ለስንት ሰው ነው ያዳዳስ? እኔ አልጠየኩም። እኔ ምክንያቱም አልጠየኩም። ስጠይቅ ነው እንትን ያበላኝን ነው እያከክ ያለው። እኔ እግሬን በልቶኝ ጀርባዬን ነው እያከክ ያለው። እኔ ጠየቅኩ ጥያቄ አብ ይናገራል
ይህን አይ አይደለም የተለያየ ቦታ ነው የምትሄደው። ለማምለጥ የምታደርጋቸው ነገሮች አሉ። ለስንት ሰው ነው ያ እንትን ያለው አይደለም። ልክ እንደ እስር ቤት አንዱ እንትን ብሎ ማለት ነው እስር ቤት ሊገባ ሲል ጥያቄ ጠየቀ ፍርድ ቤት ሲፈርድበት። ከዛ በኋላ ልጆችን መታቸዋል ወይስ አልመታቸውም ሲባል ስንቴ ነው የመታዋቸው ይጠይቀዋል። ከዛ በኋላ ሲከራከር ማለት ነው ሲከራከር መታል ወይስ አልመታም ሲባል አንዴ ነው የመታዋቸው ሁለቴ አልመታዋቸውም እነሱ ሁለቴ ነው የሚሉት። ክርክር ያዘ። እኔ ጭራሽ ሁለቴ አልመታዋቸውም አንዴ ነው መምታቴን ራሱ አልተናገርኩም። ስለዚህ አሁን ምንድነው አብ ነው ብለኛል። አብ ነው ድምጽ ያሰማው ብለኛል። አብ ነው ድምጽ ያሰማው ብለኛል። ድምጽ ያሰማው የማን ድምጽ ነው? የማን ነው እንደው ስትለኝ የማን ድምጽ ነው የመጣው? የማን ድምጽ ነው የመጣው? እንደምታስበው ድምጽ ከሆነ ለምን አብረው ሲጠመቁ የነበሩት ለምን አልተከተሉትም? ነው እሱ አይደለም እሱ ምን ያደርግልኛል? እኔ እሱ ያንተ ነው አንተ ማብራራት ያለ እሱ ለምንድን ነው የማያደርገው? ተመለስና ድምጹ የማን ነው? ድምጹ የማን ነው? የሞደ ልጄ በአንተ ደስ ይለኛል የሚለው ድምጹ የማን ነው? ድምጽ ከሰማያት መጣ የሚለው የማን ድምጽ ነው? እሱማ የአብ ድምጽ ነው። ማን ነው የሞደ ልጄ ያለው? ቆይ አንተ እያለ በሁለተኛ መደብ አንተ እያለ የሚለው ማንን ነው? ሰውን የሆነውን ሰው የሚጠመቀውን ሰው። ኦኬ ጥሩ ዮሐንስ ወንጌል 17:3 ላይ ኢየሱስ እውነተኛ አምላክ ብቻ ነው የሆንከው አንተን እያለ የሚያወራው ማንን ነው? አንተን የሚለው ማንን ነው? ዋይ ቀላል ጥያቄ እኮ ነው እየጠየቀኝ አባቱ ነው። ማንን ነው እኮ አንተ ወልድ አብን አንተ ሲለው አብ ወልድን አንተ እያሉ አያወሩም? ኦኬ ዮሐንስ ወንጌል 12:28 ላይ አባት ሆይ ስምን አክብረው ሲለው አከበረዋለሁ የሚል ድምጽ መጣ ይላል። አክብረው ብሎ ለማን መጣ ነው እሱ የሚለው? ይህ ስለእናንተ መጣ አለ እንጂ ለማን መጣ? የምልክት ጉዳይ ነው እንጂ የኮንቨርሴሽን ጉዳይ ነው። ይህ ስለእናንተ መጣ አባውት ነው እንጂ አባውት ነው ስለነሱ ነው የመጣው እንጂ ስለናንተ መጣ እኮ ስለዚህ ማንን ነው አከበርኩት የሚለው? እኔ ሁለቱ ኮንቨርሴሽን ውስጥ አብና ወልድ ኮንቨርሴሽን ውስጥ ድምጽ የመጣው የማን ድምጽ ነው? አባቶች ስምን አክብሮ ብሎ ሲጸልይ ሲያወራ ማንን ነው? አባቶች ስምን አክብሮ የሚያወራው? ስለዚህ ሁለት የተለያየ ዲያሎግ የሚያደርገው አሉ። አድርገዋል። አብና ወልድ ኮንቨርሴሽን ያደርጉበት ዮሐንስ ወንጌል ምዕራፍ 17 ቁጥር 28 ላይ አባት ሆይ ስምን አክብረው አለ። ከዛ በኋላ ወልድ ደግሞ አብ ምን አለ? አከበርኩት ደግሞ አከብረዋለሁ የሚል ድምጽ 17 ላይ አይልም። 12:28 ላይ ይኸው 17 ላይ ነው። 17 ላይ ነው። ኖ 12:28 ነው። 12:28 ነው። 12:28 ላይ ነው እንደ ጓያ ነቃይ አራተው በደንብ አድርጎ ነው ያሳበደ። አሁን ተረጋጋና እንትን በል ተረጋጋ። ኢሞሽናል ዳሜጅ አያጥቃ። አሁን ምንድነው ዮሐንስ ወንጌል 12:28 ላይ አባት ሆይ ስምን አክብረው ሲል ማንን ነው አባት ሆይ ስምን አክብረው? 13 አይደለም ከፍ አድርገው 13 ከፈተልኝ 12:28 ኢሞሽናል የምታረጉት 12:28 የጉንጭ መጨረስ ያለብኝ 12:28 ላይ ነው። እንግዲህ 28 ላይ አባት ሆይ ይኸው ህዝብ ይመለከተው አባት ሆይ ስምን አክብረው አለው። ስለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይላል። ይሄ ድምፅ የማን ነው? አመሰግናለሁ። የማን እንደሆነ ላሳየህ። የማን ነው ድምፅ ነው? ንገረኝ የማን ድምፅ እንደሆነ። የማን እንደሆነ የራሱ የኢየሱስ ድምፅ ነው። የማን ድምፅ ነው ያልኩህ? የአብ ነው ወይስ የወልድ ነው ጥያቄው? የራሱ ነው። እሱን በኋላ ትነግረኛለህ። የአብ ነው ወይስ የወልድ ነው? የኢየሱስ ድምፅ ነው። የአብ ነው ወይስ የወልድ ነው የጠየቁህ? የወልድ በለኝ ወይ የአብ በለኝ። እሱን በኋላ ትነግረኛለህ። በዚህ ጥቅስ መሰረት የኢየሱስ ነው፣ የራሱ ነው። ኦኬ ኢየሱስ ልጅ አለው? ልጅ አለው? ቁጥር 13 ኢየሱስ ልጅ አለው? ኢየሱስ ልጅ አለው ወይ? ችግር የለውም። ኖ ኢየሱስ ልጅ አለው ወይ? ተመልከቱ ያ ጀማ ኢየሱስ ልጅ አለው እያለ ነው ያለው። አላልኩም። ኦኬ ቀጥል። እሺ ቀጥል። ቁጥር 13 ክፈትልኝ። ቁጥር 13 እዚህ ክፍል ላይ ቁጥር 13 ነው።
አውጣለት አብዱልከሪም አውጣለት። ኢየሱስ ልጅ አለው እያለ ነው ያለው። አላልኩም ኢየሱስ የኢየሱስ ልጅ ነው እያለ ነው። አላልኩም። እሺ ቁጥር 13 ላይ እሺ ቁጥር 12 ተጀምሮ እንደዚህ ቆይ አንዴ። በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዞ ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የተባረከ ነው። በጌታ ስም የሚመጣ አይደለ? ጌታ የተባለው ማን ነው? አብ። ስም የተባለው ምንድን ነው? ስም የተባለው ዮዴሄ ቫብሄ ስም የተባለው በጌታ ስም የተባለው የጌታ ጌታ የሚለው ኮሪዮስ የሚለው ቆይ እዚች 13 ቆይ ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ በጌታ ስም የሚመጣው የሚለው ማለት ነው። ዮሐንስ ወንጌል 5:43 ላይ ያወጣለት አንዴ 5:43 ከዛ በኋላ በማን ስም ቆይ መጪው ኢየሱስ ነው የመጣው በማን ስም ነው? እንግዲህ በጌታ ስም ነው። በጉልበት አይሆንም። ለምን ትወጣ? እኔ ላይ ጉልበት ይሆናል። ቆይ ይኸውልህ እኔ በማን ስም መጥቻለሁ አለ። እኔ በማን ስም መጥቻለሁ አለ? በአባቴ ስም። ስለዚህ አብስ በትንቢት መዝሙረ ዳዊት 118 ላይ ያወጣለት በጌታ ስም መጣ የተባረከ ነው የሚሉት ዮዴሄ ቫብሄ ነው። ቆይ ላሳይ። ይኸኛው ችግር የለውም ተቀበልኩ እኮ ተቀበልከው። ዮዴሄ ቫብሄ ነው። ዮሐንስ 12 ላይ እንመለስ። ችግር የለውም። ዮሐንስ 12 ላይ ተመለስ። ችግር የለውም። ዮሐንስ 12 ላይ ተመለስ። እሺ ዮሐንስ 12 ላይ ባጆ እኔና ወይ ስናወራ እንደዚህ ነው፣ በፍቅር ነው። እሺ በጌታ ስም የመጣው ማን ነው? መጪው መሲሁ ነው ኢየሱስ አይደል? የሚመጣው የእስራኤል ንጉስ ነው ማለት ነው። እሺ ጌታ የተባለው ማን ነው? አብ ነው። ያ ዮዴሄ ቫብሄ ኮሪዮስ የሚለው ዮዴሄ ቫብሄ የሚለውን ተክቶ ነው የመጣው። አውቃለሁ። ችግር የለውም። ስም ምንድነው? ስምስ የጌታ ስም እንትና ስም የጌታ ስም ያህዌ ነው። የያህዌ ስም ያህዌ ነው። እሺ አሁን ቁጥር 27 ላይ ሄደለት። ቁጥር 27 የትኛው ስም ነው እዚህ ጋር የሚከብረው? እሺ የመጣበት ስም ነው ወይስ አይደለም? ቆይ እሱን እንመጣበታለን። በቨርዥን ስምን አክብረው ሶስት ቨርዥን ነው ያለው። አንደኛው ስምን አክብረው የሚላለ ስሜን አክብረው ነው ትክክለኛው። ሳይናቲከስ ላይ አውጣለት አንዴ ሳይናቲከስን አውጣልና ስሜን አክብረው ነው የሚለው። የሚቀድመው ሳይናቲከስ ነው። ሳይናቲከስ ላይ ስሜን አክብረው ነው የሚለው። ስምን አክብረው የሚላለ ከዛ በኋላ ደግሞ ልጅን አክብረው የሚላለ። እዚህ ጋር መሆን የነበረበት ልጅን አክብረው ሳይሆን ስምን አክብረው ነው የሚለው። ማን የሚለውን ስም ነው? ኢየሱስ የሚለውን ስም አክብረው ነው። ዋይዶ የትኛው ስም ነው እዚህ ጋር የመጣበት ስም የትኛው? በጌታ ስም የሚመጣ የሚለው ዮዴሄ ቫብሄ ነው ራሱ። ሌላው በራሱ ስም ሲመጣ 28 ላይ ከበረው ሌላ ቦታ ላይ ነው እኮ። አሁን የጠየኩት ጥያቄ ምንድን ነው? አይደለም አሁን የጠየኩ አባት ሆይ ድምጽ የመጣው የኢየሱስ ድምጽ ነው ብለሃል። ማስረጃ አምጣ። እዛ ላይ ነው ምን ነው እኮ ማስረጃው ልሰጠህ ነው። የትኛው ስም ነው የከበረው? ፕሊዝ አሁን አላመጣም። ሌላ ቦታ ላይ ነው የልከው አውቀህ። የትኛው ስም ነው የመጣበት ስም ነው የከበረው ወይስ አይደለም? ጮሌ ነህ እኔ እኮ አውቃለሁ እኮ። እና አሁን አንተም በል ተመለስ። ለማንኛውም ወጣችኋለሁ። እሺ አይ አለቀም። የምር አለቀም። አይ ቆይ የከበረው ስም የመጣበት ስም ነው ወይስ አይደለም? ይመልስና ከዛ ዮሐንስ ወንጌል 12:28 ላይ ቆይ ልንገርህ። አታፍን፣ ዝም ብለህ አትደራረብ። መሰረታዊ ችግር እኮ ነው። ኮዴክስ ሳይናቲከስ ላይ አባት ሆይ ስምን አክብረው ይላል አይደል? ዮሐንስ 12:28 ላይ። ኮዴክስ ቫቲካንስ ደግሞ አባት ሆይ ልጅን አክብረው ይላል። ኮዴክስ ደግሞ የማን ነው? ይሄ ማን ነው? ምንድነው? አንገሊካስ የሚባለው ደግሞ አባት ሆይ ልጅን አክብረው ይላል። ሶስቱም የተለያየ ነገር ነው እንትን የሚሉት የሚያወሩት። አሁን እሱ አይደለም ነጥባችን። የምወደው ልጅ ምንድነው? እዛ ጋር ያለው አባት ሆይ ስምን አክብረው ሲል አከበርኩት የሚለው ድምፅ የመጣው የኢየሱስ ነው ያልክበት ማስረጃ አምጣ እኮ። ማስረጃ የማሽ ስሙን ስትመልስልኝ ነው። አንተ ታስቃለህ ማለት። ለማንኛውም ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ ያመጣው አንተን ወጥመድ ውስጥ የሚጥል ነው። ለምን?
በጌታ ስም የሚመጣ የተባረከ ነው የሚል ትንቢት ነው ራሱ መዝሙረ ዳዊት። አውጣለት አብዱልከሪም አንዴ ያውጣለት። መዝሙረ ዳዊት ምዕራፍ 118 ቁጥር 26 እሱ ነው ያለው ማለት ነው። በያህዌ ስም የሚመጣ ብሩክ ነው ተብሏል ስለ መሲሁ ሲናገር በዮድ ሄ ቫቭ ሄ አማርኛው ላይ በእግዚአብሔር ስም ብሎ ነው ያስቀመጠው። ዕብራይስጡ ያህዌ ነው የሚለው። በያህዌ ስም የሚመጣ የተባረከ ነው። ዘጸአት 15:3 ላይ ያህዌ ተዋጊ ነው ስሙም ያህዌ ነው ይላል። ኢሳይያስ 42 ቁጥር 10 11 ላይ ደግሞ እኔ ያህዌ ነኝ ስሜም ይህ ነው ይላል። ዮድ ሄ ቫቭ ሄ የአብ ስም። የጠየቁ ጥያቄ ኢየሱስ ልጅ አለው የሚል ባይብል ላይ ማስረጃ አምጣና ሳየኝ። ኢየሱስ ልጅ አለው ቆይ እንደዛ የሚል ክሌም አላደረኩም እኮ ወይዶ አረተው ወይዶ ብላል እንጂ ማን ነው ድምጽ ያሰማው እኮ እሱ ነው አባቶ ያክብሩት አከበርኩት የሚል እኮ ያከበረው ምንድነው ያከበረው ምንን ያከበረው ስሙ የትኛውን ስም የልጁን ስም ለምሳሌ እንትን ላይ በራሱ ስም አለ ያውልህ አይደለም ስሙን ሐዋርያት ሥራ 3:13 ላይ ቆይ እኮ ልንገርህ ሐዋርያት ሥራ 3:13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ ባሪያውን ኢየሱስን አከበረው ይላል። አይ ቆይ ሌላ አውድ ነው የማይገናኝ አውድ ነው። እሺ ዘፍጥረት 12:2 ላይ ያውጣለት አንዴ። ኧረ የማይገናኝ ዘፍጥረት ላይ ኧረ ተው ወይ ግን ተው። እሺ እጁ ሰጥቻለሁ ዛሬ 12:2 ላይ ቆይ አየው ታላቅ ሕዝብ አደርግሃለሁ ባርካለሁ ስምን አከብራለሁ ይላል። የማንን ስም ነው ያከበረው? ያህዌ የማንን ስም ነው ያከበረው? ስምን አከብራለሁ እሱን አልጠየኩም ወይ ስለዚህ አብርሃም የሚለው የአብ ስም ነው ማለት ነው ስላከበረው እሱን አልጠየኩም እሱን አይደለም። ምክንያቱም እዚህ ቁጥር 13 ላይ ልጁ ይመጣል የተባለው በአብ ስም ነው። ስለዚህ ስምን አክብሮ ካለ የትኛውን ስም ነው የመጣበትን ስም ነው የሚያከብረው ወይስ አይደለም? ጥያቄ እሱ ነው። ዳዊት በማን ስም ነው የመጣው? እሱ ነው አልጠየኩም እኮ በማን ስም ነው የመጣው? ዳዊት በማን ስም ነው የመጣው? ስለዚህ ዳዊት የሚለው ስም የአብ ስም ማለት ነው። እሱ ጋር የጦርነት ጉዳይ አይደለም እያወራኝ ያሉት ወይዶ የጠላት ፊት ለፊት ያለ ነገር አይደለም እያወራኝ ያሉት እዚህ ጋር አንደኛ ሳሙኤል 17:45 አውጣለት። ቆይ አንደኛ ሳሙኤል 17:45 ጎልያድ ጋር ሄደ ጊዜ በቃ ያውጣት። ቆይ ህዝቡ ይማርበት። አታፍን። ዳዊት የመጣው በማን ስም ነው የመጣው? ስለዚህ ዳዊት የሚለው የአብ ስም ነው። አንደኛ ሳሙኤል 17:45 ዳዊት በማን ስም በአንከሪ ማውጣለት በእግዚአብሔር ስም መጣው የሚለው ተገዳድሮት አይደል እንዴ? የተገዳደሩት ጊዜ ነው። አይ አይደለም። ምንድን ነው የሚለው? ዳዊትም ፍልስጤማውያንን አለው አንተ ሰይፍና ጦርን ይዘህ ትመጣለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በጌታ በእግዚአብሔር ስም እመጣብሃለሁ አለ። ስለዚህ ዳዊት የመጣው በማን ስም ነው እኮ? እዛ ጋር እየተነገረ ያለው የስምን የኃይል ዳዊት የመጣው በማን ስም ነው የምልህ። በጌታ ስም ነው ወይስ አይደለም? እየተነገረ ያለው ኃይል ነው እየተነገረ ያለው እኮ ገባኝ። ግን ዳዊት በጌታ ስም ነው የመጣው ወይስ አይደለም? አንተ ስም አንድ አይነት ትርጉም አለው ብለህ ነው የምታምነው ወይዶ? ኖ ዳዊት የመጣው በጌታ ስም ነው ወይስ አይደለም ነው ጥያቄው እኮ። እንዴት ነው ማለት እዛ ጋር የእግዚአብሔር ስም ሁሌም እኮ እንደዛ አይደለም ማለት ስም እኮ ዳዊት የመጣው በማን ስም ነው? በጌታ ስም ነው አይደለም ነው ጥያቄው? ወይዶ እኔ ስም አንድ አይነት ብቻ ነው እዛ ጋር በጌታ ስም ዳዊት የመጣው በጌታ ስም ስለተባለ የጌታ እንግዲህ ይኸውልህ እዛ ጋር ተመሳሳይ ነው አይደለም። ለምን መሰለህ ተመሳሳይ? እኔ በአባቴ ስም መጥቻለሁ አለ ኢየሱስ። ሌላው በራሱ ስም ይመጣል ሲል ምን ማለቱ ነው? በራሱ ስም ይመጣል ሲል መልስልኝ። ዮሐንስ ወንጌል 5:43 ላይ ሌላው በራሱ ስም ሲመጣ ትቀበሉታላችሁ ይላል እኮ። እሱን እኮ ይኸውልህ እንደዛ እሱ አይደለም ፖይንቱ። ምንድነው እሱ አሁን የተባለበት ቦታ ላይ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም። ሌላው በራሱ ስም ሲመጣ ማለት አብ ሳይልከው አብን ሳይተማመን ልክ አንደኛ ሳሙኤል 17:45 ላይ ዳዊት በጌታ ስም መጣ ማለት ጌታውን ተማምኖ ነው የመጣው ማለት እንደሆነ ሁሉ ኢየሱስም በአባቱ ስም ነው የመጣው ወይም በጌታ ስም ነው የመጣው ማለት እሱ ራሱ ያህዌ ነው ወይም አብ ነው ማለት ሳይሆን ጌታውን ተማምኖ ነው።
ልክ እንደ ዳዊት ማለት ነው። ተማምኖ ነው። ሌላው በራሱ ስም ሲመጣ ማለት ደግሞ ራሱን ተማምኖ የራሱን ስልጣን ተቀብቶ ሳይላክ ይመጣል ነው። አሳይ መሲህ ሲመጣ በራሱ ስም ሲመጣ እንደዛ ነው። በራሱ ስም ሲመጣ የራሱን ችሎ ሳይላክ ምን ሳይል ይመጣል ማለት ነው ትርጉሙ እንጂ ሌላ ነገር አይደለም። አሁን ምንድነው የምፈልገው? ኢየሱስ ልጅ አለው የሚል ማስረጃ አምጣ። አቃጠልከኝ። አሁን ሻይ ቡና በለኝና እንለይ። እኮ እዚህ ጋር ነው ቁጥር 28 ላይ የከበረው ስም ኢየሱስ የሚለው ስም ነው አይደል? አዎ ኢየሱስ የሚለው ስም ነው። የአብርሃም ስም አክብሯል እኮ ፈጣሪ። ቆይ እንደዛ ነው። ኢየሱስ ስም ከሆነ ያከበረው ቆይ አክባሪ የተጠየቀው አክብር ተብሎ የተጠየቀው ጥያቄ ምንም ጥያቄ ነው። ስሜን አክብረው። ስሜን አይልም ስምህን ነው የሚለው። ስሜን ይላል ቫቲካንስ። ወላሂ ላውጣልህ እኔ ሱናን በተጻፈው ላይ የሚሰሚው ላያገኝ ይችላል። እሱ ሪሶርስ ባለን ስምህን ነው አይደል የሚለው? ና አይ ወላሂ ስሜን አክብረው ነው የሚለው ኦሪጂናሉ። ላሳይ ዮሐንስ ወንጌል ኮዴክስ ኮዴክስ ማጋታ ሄዳለ መሰለህ። ኮዴክስ አናቲከስ ላይ ነው ስምህን የሚለው። ኮዴክስ ቫቲካነስን ላሳይ አውጥቼ እኔ ኮዴክስ ቫቲካነስ ላይ አባቶች ስሜን አክብረው ነው የሚለው። ላሳይ እናሳይ። ኮዴክስ ቫቲካንስ ላይ ስሜን አክብረው ነው። ስሙ የማን ስም ነው? ስሙ የማን ስም ነው? ኢየሱስ ስም የማን ስም ነው? የአብ ስም አይደለም፣ የራሱ ስም የወልድ ስም ኢየሱስ። የወልድ ስም ነው የመጣው። በአብ ስም መጣ ማለት በአብ ስልጣን ነው የመጣው። ልክ ዳዊት አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ ዳዊት በጌታ ስም መምጣቱ ዳዊት የሚለው ስም የጌታ ስም እንዳልሆነ ሁሉ ኢየሱስም በጌታ ስም መምጣቱ ኢየሱስ የሚለው ስም የአብ ስም ነው ማለት አይደለም። የአብ ስም ያህዌ ነው። ችግር እንደዛ ነው የምትይው። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ክፈትልኝ አቡበከር። እሺ ኦሊስስ ሊያደርገን የሰውዬ ዝም ብላችሁ አትመለከቱ። እስቲ አንብቦ ከዚህም በኋላ በዓለም አይደለሁም እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባቱ እነዚህን የሰጠኝ አንዱን በስምህ ጠብቃቸው ይላል አይደል? ኦኬ በእንግሊዝኛ በዓለም ሳለ በማን ስም ጠብቅ ነበር አለ? በማን ስም ጠብቅ ነበር አለ? በራሱ ስም በአብ ስም። ኦኬ ሚክያስ 5:2 ላይ ያወጣለት። እሱ ችግር ነው። በአምላኩ ስም መንጋውን ይጠብቃል። አንዴ ኧረ ምንድነው ማለት አታስወራም እኮ ራሱ ሚክያስ 5:4 ያወጣለት። 5:4 ትንቢት ነው። ፈለጋ የሚሮታል እማንን እንድንተኛበት ይለኛል። ሚክያስ 5:4 ላይ 5:4 ላይ እርሱ ይቆማል አለ ስለ መሲሁ ሲናገር። በእግዚአብሔር ኃይል በአምላኩ በያህዌ ስም ግርማ መንጋውን ይጠብቃል አለ። በማን ስም? ቆይ ድገሞ እርሱ ይቆማል አለ መሲሁ በአምላክ ኃይል በአምላኩ በያህዌ ስም ግርማ መንጋውን ይጠብቃል። በማን ስም ነው የሚጠብቀው? በእግዚአብሔር ስም ምንድነው ይላል? ያህዌ ነው ይላል። በያህዌ ስም ግርማ በያህዌ ስም ግርማ መንጋውን ይጠብቃል። ቆይ በያህዌ ስም ይጠብቃል። በማን ስም ነው የሚጠብቀው? በያህዌ ስም። በዓለም ሳለው በማን ስም ጠብቅ ነበር ነው ያለው? በእሱ ስም በስም ጠብቅ ነበር አለ። በስም ያ ስሙ ማን ነው? ስሙ ማን ነው ይላል እዚህ ጋር? የእግዚአብሔር ስም ነው። ቆይ እሱ ጋር እኮ ለመጣለ እኮ ነው። ማን ይላል ስሙ እዚህ ጋር? ስሙ ማን ነው ይላል እዚህ ጋር ሚክያስ 5:4 ላይ ኢየሱስ ወይስ ዮዲሄ ባቤ? በእግዚአብሔር ስም እኮ እዚህ ጋር እግዚአብሔር የሚለው ነው። ከፈለክ በእንግሊዝኛው ላይ ከፈለክ ኢንዘኔም እግዚአብሔር ተባለው ዮዲሄ ባቤ። እሺ ዋይዶ ስለዚህ አድርገለት አንዴ he shall stand and feed in the strength of the Lord ይላል። ሎርድ የሚለው ካፒታል የሚያደርገው ዮዲሄ ባቤ የሚታገሉታል። in the majesty of the name of the Lord his God አለ። the name of the Lord አለ። the name of ማን ነው እኮ ያምላኩ ስም ለማለት ነው። ስለ ስሙ ምንድነው እኮ ዮዲሄ ባቤ ማን ስም ነው? የማን ስም ነው? ዮዲሄ ባቤ ስም ነው አይልም እዚህ ጋር። አራ የአምላኩ ስም ነው ይላል። ዕብራይስጥ ነው አንድ ያወጣለት። ዮዲሄ ባቤ ያወጣለት እንግዲህ የካርድ ነው አይልም ብላል። አይልም ዮዲሄ ባቤ ይላል። ያህዌ ይላል። ስትክድ አያነቡም ብለናል።
በነገራችን ላይ እየተቀዳ ነው። ጉድ ነው የሚፈላው። አይ ችግር የለብኝም እኮ ያው አይለም እዚህ ጋር ኢን ዘ ኔም ኦፍ ታች ኢን ዘ ኔም ኦፍ ታች ኢን ዘ ኔም ኦፍ ያው ያህዌ አመለጠ ከእጅ ላይ የለም። ያህዌ የሚል የለም። ዮዴህባብ የሚል የለም ወይ? ኖ አለ እኮ እሱ የለም እኮ አላልኩም። ዋይዶ ቆይ ስለዚህ የሚጠብቀው መንጋውን ኢየሱስ መንጋውን የሚጠብቀው በማን ስም ነው? በማን ስም ነው ይላል በትንቢቱ። ዋይዶ እንደዛ አላልኩም። ቆይ አንዴ በማን ስም ነው የሚጠብቀው? በማን ስም ነው የሚጠብቀው? በአምላኩ ስም ነው። በአምላኩ ስም የአምላክ ማን ነው? የአምላኩ ስም ማን ነው? እዚህ ጋር እኮ ማን ነው እኮ? ቆይ እሱን እኮ ነው የምልህ። ቆይ እዚህ ጋር የተጠቀሰው ማን ነው? በአምላኩ አለና አምላኩማ ያህዌ ነው። ይሄ ችግር የለብኝም። አመሰግናለሁ። ይበቃል ዛሬ። ኧረ ቆይ መልስልኝ። የነበርኩበት ቦታ ላይ መልስልኝ። ዮሐንስ 17 ላይ ለምን ይበቃል? ቆይ ይበቃል። አብዱከሪም ይቆ አይደል? ኧረ ለምን ቆይ አይ ዝም ብለን ነው በሰፈር ተጫወት። እሺ እዛው ላይ ይሁንልኝ። እዛው ላይ ይበቃል። ያዲ ይበቃል። ለምን ቆይ አይ ዝም ብሎ እንትን ነው እንትን የምትለው ዝም ብሎ ነው። አሁን ወልድ አንድ አላልኩም፣ ልጄ እንደሱ አላልኩም። ቆይ እንደዛ አላልኩም። ኢየሱስ ልጅ አለው ብለህ አስተምርሃል። ራሱ ማለት ልጅ አለው ብለህ አስተምርሃል። ኢየሱስ አባረን አላስተማርኩም፣ አልተናገርኩም። ቆይ እኮ ወይዶ መልሶ ኢየሱስ ልጅ የለውም። ሚካስ ላይ ከፈትከውን ቦታ ወይዶ ልጅ ኢየሱስ ልጅ የለውም ወይስ አለው እኮ? ወይዶ ቆይ እሱ ከመመለስ በፊት እዚህ ጋር ያመጣውን ጥቅስ ነው። በቃ ይበቃል። ዘካሉን በቃ ተው ዝም ብለህ በቃ ይበቃል። ለዛሬ እረፍት አድርግ ያድዬ። ኧረ ቆይ አንዴ ኬዜን ልስራ ነኝ። አቤት የምር ልጅን ብታሳድግ ይሻላል። እዚህ ከኛ ጋር ቆይ አንድ ክፈተው፣ ጥቅሱን ክፈተው። ይበቃል። ጥቅሱን ስም እኮ አንተ ቆይ ምን ብለህ ነበር መሰለህ? ስም ስልጣን ነው ብለህ ነበር አይደል? አላልኩም እኔ አላልክም እንዴ? ስም ስልጣን ነው አላልከኝም? አላልኩም። ዳዊት በእግዚአብሔር ስም መጣ የሚለው ስም ስልጣን ነው አላልከኝም እንዴ? መመኪያ በአንተ ባልከው ነው የሄድኩልህ። መመኪያ በሚለው ነው ያለው። እዚህ ጋር ግን ታዲያ ስም ስልጣን ነው አይለማ። ስለዚህ በየትኛው ስም ነው የመጣው? ስልጣን ነው ያላልኩም። እባክህ ዝም ብለህ ነው የራስህን ነው እንትን የምትለው ወይ ደግሞ ከሌሎች ጋር ስም ስልጣን ነው አላልከኝም እንዴ? አሁን ከትንሽ ሰከንድ በፊት ስም ስልጣን ነው አላልከኝም? አይ በቃ ዞሮብሃል ማለት ነው። አንተ ከሆነ ከትሪኒታሪያን ጋር እያወራህ ነው የመሰለህ ራሱ ማለት ነው። እኔ እያወራህ ያለው የትኛው ስም ነው የከበረው? ኢየሱስ የሚለው ስም አልኩህ እኮ። ኢየሱስ የሚለው ስም የአብ ስም ከሆነ እኮ አብ ኢየሱስ ነው እያልከኝ ያለው። የአብ ስም ነው ያላልኩም። ማን ይታለ ስምህን አክብሮ ነው የሚለው። ስምህን ሳይሆን ስሜን ነው የሚለው። ስምህን ነው ያለ አማርኛው ተሳስቻለሁ ማለት ስሜን ነው የሚለው። አማርኛው ተሳስቻለሁ። አይ እኔ እሺ እንግሊዘኛውስ ምንድን ነው የሚለው? እንግሊዘኛው ምንም ይበል ግን ግሪኩ ደግሞ የሚለው ኮዴክስ ቫቲካነስ ላይ ስሜን ነው የሚለው። ቆይ አንተ ስትከራከር የነበረው ኮዴክስ ቫቲካነስ ትክክለኛ ለመሆኑ ምንድነው ማረጋገጫ? ኮዴክስ ቫቲካነስ እና ከኮዴክስ ሳይነቲከስ ማን ነው ቀድሞ የመጣው? ትክክለኛ ለመሆኑ ምንድነው ማረጋገጫ? የለም ኦሪጂናሉማ የለም። እሱማ ግሪክ ነው። ስለዚህ አሁን ፋለብል ከሱ በፊት የለም። ከሱ በፊት የለም። ከሱ በፊት ካለ ንገረኝና አስተካክላለሁ። የለም። ለምን እሱ መረጥክ ከሌሎች ኮዴክሶች? ቀደም ብሎ ስለመጣ ነው። ኮዴክስ ቫቲካነስ ቀደም ብሎ የነበረ ስለሆነ። ኦኬ ከፍታ አሳይኝ። ኮዴክስ ቫቲካነስ እንደዛ እንደም ኦኬ ኮዴክስ ቫቲካነስ አለ አብዱከሪም? የለኝም። ምናልባት እስቲ ዳውድ እያልኩኝ ነበር። አሁን ከፈለክ ምን ታደርጋለህ መሰለህ? ቴክስቹዋል ቫሪያንት ብለህ ዮሐንስ ወንጌል 12:28 ላይ አውጣው። ራሱ ዊኪፒዲያ ራሱ ሊያወጣልህ ይችላል ከሌለህ ማለት ነው። እኔ አሁን ማውጣት ስለማልችል ነው። ግን በቀላሉ አውጣለት። ይኸው እዚህ ጎግል ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 28 ብለህ ጻፍና ቴክስቹዋል ቫሪያንት ብለህ ጻፈው። ኮዴክስ ቫቲካነስ በስሜን የሚለው ብለህ ያስቀምጠዋል ግሪኩ ራሱ። ምንድን ዊኪፒዲያ ሩቅ እንኳን ሳትሄዱ ማለት ነው። ይኸው ማለት እየዋሸን እንዳልሆነ ማለት ነው። ዮሐንስ ወንጌል ብለህ ጆን ብለህ 12:28 ከዛ በኋላ ቴክስቹዋል ቫሪያንት
ቫሪያንት ብለህ መጻፍ ነው። ከዛ በኋላ ቴክስቹዋል መጣልህ አብዱልከሪም። ከዛ ታች ስትወርድ አለልህ ቴክስቹዋል ቫሪያንት አለ፣ የዮሐንስ ወንጌል ቫሪያንት አለ። ሾው ብለህ የሚለውን ስትነካው ይመጣልሃል። ዮሐንስ ወንጌል 12 ላይ ሾው አሁንም ስትለው ከዛ 28 ላይ ይመጣልሃል። ከዛ በኋላ ታየዋለህ። ግሎሪፋይ ዩር ኔም የሚለው ነገር ኤ የሚል ነገር አለ። ኤ ማለት አሌክሳንደር ማን ነው? ኮዴክስ ሳይናቲከስ ነው። ቢ ደግሞ ማለት ምንድነው? ማን ነው? ቢ ደግሞ ምንድነው? ኮዴክስ ቫቲካንስ ነው። ግሎሪፋይ ማይ ኔም ስሜን አክብረው ይለዋል ራሱ። ስምን አክብረው እዛ ጋር አለው። ስምህንም አክብረው ስሜን አክብረው። አይ ቫቲካን የለም አላልኩም እኮ፣ ግን እዛ ጋር ያለ ግሪኩ እንደዛ ነው የሚለው። የመጀመሪያ የነበረው ምንድነው የሚለው ራሱ ስምን አክብረው ነው ወይስ ስምን ስትለው ማን ነው የሚቀድመው ይላል። ቫቲካንስ ነው። ቫቲካንስ ላይ ምንድነው የሚለው? ሙቶ ኦኖማ የሚል ነገር አያታነብም? ሙቶ ኦኖማ የሚል ነገር አይታየም? ያዲ አንድ እየነዳው ነው ማስተካከል አለብን። ኦኬ ሙቶ ኦኖማ የሚል የለም በግሪከኛው። ሙቶ ኦኖማ ይታያል። ግሪኩን ከፍ አድርገለት አውጣለት፣ እንደዚህ ቦል አድርገለት። ሙቶ ኦኖማ አየው፣ ሙቶ ኦኖማ ይላል የኛው። ሙቶ ኦኖማ ማለት ስሜን አክብረው ማለት ነው ትርጉሙ። ስሜን አክብረው። ግልጽ ነው ያዲ? ዋይዶ እኮ አንዴ መኪና እየነዳሁ ነው። አንዴ ወይ ነገ ትገባለህ ተመልሰህ? ነገ አላችሁ ወይ? ወይ ያዲ ነው ይቆራረጥባቸው ከማደርጋቸው ኮሜንት ውስጥ እየገባሁ ነው ያለው። ከዛ ነው ያዲ ዋይዶ ቤዝመንት ውስጥ እየገባሁ ነው። ከተቆራረጠባችሁ ወይ ነገ ልግባ? አይ ማምለጫ መንገድ ነው፣ ማምለጫ ነው። ተቆራርጠሃል አንተ ራስህ። ቆየህ እኮ ተቆራረጥክ። ልክ ዮሐንስ ወንጌል 12:28 ላይ ማስረጃ የላቸውም ብለህ ነው የምታስበው። እኛ ሙስሊሞች ለመሰለ ነገ ጠዋት ሰዎች አንብበው ከተረዱት ውሸታሞች ነው የሚያደርጉን። እንደዛ እንዳያደርጉ ምንድን ነው የምናደርገው? እውነት ነው ሁልጊዜ የምንናገረው። ያለ ማስረጃ ምንም ነገር አናወራም። ቀልድ አይደለም፣ ይሄ እምነት ነው። ኮዴክስ ቫቲካንስ እንደዚህ ይላል ስልህ ወድጄ አይደለም። ግን አንድ ነገር አፕሪሺየት ያደረኩት እዚህ ጋር የከበረው ስም ኢየሱስ የሚለው ስም ነው ማለትም በጣም አፕሪሺየት አድርጌያለሁና ችግር የለውም። አሁን ነገር ሲመለስ በደንበኛው እናወራበታለን። ችግር የለውም። እንትን ላይ ዘፍጥረት ላይ ታዲያ እኮ ስምን አከብረዋለሁ ለምን አለው አብርሃምን? ስምን አከብረዋለሁ አለ። የሚከብር ስም እኮ አለው አይደል? የአብርሃም ምን ችግር አለው? ስም እኮ ይከብራል አይደል? የአብርሃም ስም እኮ እግዚአብሔር የአብርሃምን ስም ስላከበረ አብርሃም የሚለው ስም የእግዚአብሔር ስም እንዳልሆነ ሁሉ እግዚአብሔር የኢየሱስን ስም ስላከበረ የኢየሱስ ስም የእግዚአብሔር ስም አይሆንም። አንተ እኮ ነው የስሙን እያልከኝ ያለው። አንተ እኮ ነው ቆይ ወይ ስሙ ነው እያልከኝ ያለው አንተ ነህ። ስሜን አክብረው ብሏል ብለህ እኮ ክሌም እያደረክ ያለው እሱ ነው፣ አንተ ነህ። ብዙ የተለያዩ አይደለም እንደዛ ታዲያ ሌላ ማን ይበልጣል? ማን ይቀድማል? ስምን የሚለው አለ አይደል? ኦኬ ጥሩ ኖ አይ ማን ይቀድማል? ማን ይቀድማል? ከቫቲካንስ እና ከአሌክሳንድሪየስ እሱን አላጠናው። ይኸው እኔው ከፈለክ አውጣና ሳየው መቼ እንደሆነ ዓመተ ምሕረቱን። ኮዴክስ ቫቲካንስ ይቀድማል። ራሱ ኮዴክስ ቫቲካንስ ይቀድማል። ኮዴክስ ቫቲካንስ የመቅደም ያለመቅደሙ ጉዳይ ሳይሆን እነዚህ ኮዴክሶች የመጡት ከተለያዩ ቦታ ነው። ከአሌክሳንድሪያ መጥቷል፣ ከቱርክ መጥቷል። ስለዚህ እንደዛ ከሆነ ሁለቱን የሚዳኝልን በምንድን ነው? በአማርኛ ነው። እዚህ ጋር እጅ ላይ ያለው መጽሐፍ በለ አታድክመን፣ እንተኛ ሁላችንም። እኔም መምጣት ነው የምነሳው ኢንሻአላህ። ማጠቃለያ ሰራበት አብዱልከሪም። እኔና ወይዳ እንጣላ ከመሰላችሁ ተምሬ ነው ሞታው። ተምሩ ይመጣል። ኢየሱስ አብ ነው ብሎኛል። አመሰግናለሁ። መቼ ቴንኪ ወይዳ ልጅ አለው ብለሃል። ያየነው ነገር ኢየሱስ ልጅ አለው ግን ብለሃል። ግን በጣም የሚያስቀው እሱ ነው። በነገራችን ላይ ኢየሱስ አብ ከሆነ
ወልድ የኢየሱስ ልጅ ነው የሚል ነገር መኖር ነበረበት ባይብል ላይ። ወልድ የኢየሱስ ልጅ ነው የሚል ነገር የለም። ቀደም ደራም እንዳለ ታውቃለህ፣ ካደ። በነገራችን ላይ እስቲ ያዲ አንድ ቀለል ያለ ጥያቄ ልጠይቅህ ከመውጣት በፊት ኢየሱስ መሲህ ነው ብለህ ታምናለህ አንተ? በዳንኤል ምዕራፍ 9 መሰረት መሲሁ ነው። ኢየሱስ መሲህ ነው ወይስ አይደለም ብሎ አንድ ሰው ቢጠይቅ ምንድን ነው መልስህ? ነው እንጂ ብሎ። ኦኬ ኢየሱስ መሲህ አይደለም፣ ሀ እውነት፣ ለሐሰት የትኛው ነው ትክክል? መሲህ አይደለም፣ መሲህ ነው እኮ። አይ ምርጫ ነው የሰጠው። ኢየሱስ መሲህ አይደለም፣ እውነት፣ ነጌታ አረገ። ጥያቄው እኮ በመጀመሪያ ደረጃ ጥያቄው ሲጀመር ነጌታ አረገ ነው የጀመርከው እና ነጌታ አረገ ስለጀመርከው ፎልስ ብሎ ከተጀመረ ኢዘር ዳዝንት ማተር ትሩ ቢሆንም ፎልስ ቢሆንም። ስለዚህ ኢየሱስ መሲህ አይደለም። ኢየሱስ መሲህ አይደለም ማለት ሐሰት ነው አይደል እኮ። አያችሁ ይሄ እንትን ነው ምንድነው የሚባለው? አይሁዶች አሁን ኢየሱስ መሲህ አይደለም ይላሉ። ፎልስ እና ትሩ ፎልስ ሲሆን ሁለቱም ነው። ኢየሱስ ክርስቶስ አይደለም ብሎ የሚያምን ሐሰተኛ ነው አይደለም ባይብል ወይዶ አይቅርብኝ። ይሄ እንትን ነው ሎጂካል ለመሰለህ በጣም ማትሄዱበት ነገር አለ። እሺ አብ መሲህ ነው። አብ የተቀባ ነው። አብ ቀቢ ነው። ሁሉ የተቀባ ነው ወይ? አብ ይቀባል እንጂ አይቀባም እኮ። የተቀባ ነው ወይስ አይደለም? አብ ይቀባል እንጂ አይቀባም እኮ። ኢየሱስ አብ መሲህ ነው ወይስ አይደለም? አብ መሲህ አለው እንጂ መሲህ አይደለም። በቃ ጥሩ። ኢየሱስ አብ ነው በአምላክነት በስጋ የተገለጠ አምላክ ስለሆነ። ስለዚህ ኢየሱስ መሲህም ነው መሲህም አይደለም አብ ስለሆነ። አብ ሲሆን መሲህ አይደለም። ወልድ ሲሆን ደግሞ ዳንኤል ምዕራፍ 9 ላይ ቅድስተ ቅዱሳን ይቀባል የተባለው ማን ነው? ኦኬ እሱን እንመጣበታለን፣ ችግር የለውም። አንተ ትነግረኛለህ። ሁሌ ቆየሁ እኮ ትነግረኛለህ፣ እሱን ትነግረኛለህ። አሁን ምንድን ነው ኢየሱስ መሲህም አይደለም መሲህም ነው አይደል? ዳንኤል ሲጋጭ እርስ በርሱ ኢየሱስ መሲህም ነው ይላሉ፣ መሲህም አይደለም ይላሉ። ግጭት አልወጣኝም። እሱ ሎጂካል ነው። መሲህ አይደለም። ትሩ ምን ነበረ? ትሩ ኦር ፎልስ። ትሩ ፎልስ ሲሆን ሽማት ላይ ተመረናል። ግን አሪፍ ነው። ከዋይድ ጋር መወያየት ብዙ ነገር ያስተምራል። ቅድም ደራ አልቅሶ ነው ሄደው። አልቅሶ ነው ሄደው። በነገራችን ላይ ሳታስቡት እኮ ከስላሴ ዋሰ የተወሳሰበ ትምህርት ነው ያላችሁ ታውቃለህ። አይታወቃችሁም እንጂ እስከሚገባችሁ ነው። ችግር የለም እስከሚገባችሁ። አብዱልከሪም እንዴት ነው? እኔ እኮ ቅድም አልኩኝ እኮ ለዛ እኮ። ዋይዶ ለማንኛውም ስላሴ በጣም መጽሐፉን አይጋጭም ለማለት ሊጋጭ ነው እየነደውኝና አረፋ አቡበከር ስላሴ ይሻላል። 34 ይሄ የሸዋ እኮ ነው የሚለው አይደል? ያ የቅድሙ ግን 34 ነው። ወደ ኋላ ከተመለስክ ታየዋለህ። መልሰው ያኛው መልሰው። ይሄ ምንድነው ልዩነታቸው? ይሄ 34 ነው። ይሄ የሸዋ እኮ ይሄ 34 ነው። ቫልዩ ይለያያል ነው 30 ይሄ ምንድነው የሚለው? ይሄኛው 34 ይሄ ልዩነቱን ይሄ 34 የሸዋ ነው። ይሄኛው 34 ነው እኮ። ምንድነው የሚለው? የአረማይክ ቨርዥን ነው አለ። ያኛው የሂብሩ ነው እኮ። ምንድነው የሚለው? ስትሮንግ ኮንኮርዱ ይለያያል እኮ። ወደ ሂብሩ እኮ ወደዚህ እኮ ነው የሚያመራው። ቆይ ዘትሩዝ ያልተረዳኸው ነገር አንድ ነገር አለ። ቆይ እንትን ላይ እዝራ 5:2 ላይ ሲያመጣልህ አብዱልከሪም ሲያመጣልህ ያመጣው ቃል ኢንዘሴም የሚያመራው ወደ ምንድን ነው የሚያመራው? አረማይስጥ ወደ ማን ነው የሚያመራው? ተመሳሳይነታቸውን ነው የሚያሳየው እንጂ አንድነታቸውን አያሳይም። ወደ ማን ነው የሚያመራው? ሲሚላሪቲውን ወደ ማን ነው? ወደ ማን ነው? ያ አረማይስጥ ነው። በአረማይስጥ ወደ የሽዋ ያመራል። ወደ የሽዋ ነው። ስለዚህ ለሰው አገልግሎት ላይ ውሏል። ማን ነው? እዛ ጋር እዝራ 5:2 ላይ ማን ነው የሸዋ የተባለው መድኃኒት የተባለው ማን ነው? የእንትና ልጅ የሰላትያ ልጅ የዘሩባቤል ልጅ። እሺ ኦኬ። ፍጡር ነው አይደለም? እሱ ላይ ፍጡር ነው። ኦኬ። ኢሳይያስ 52:7 ላይ ማን ነው መድኃኒት የተባለው? በኮንቴክስቱ መሰረት ኮንቴክስቱ እሱ ነው። አሁን በሱ በኮንቴክስቱ መሰረት ማን የተባለው ነው ያልኩህ? የሽዋ
የጠየኩ ማን የተባለው ነው ያልኩ። የተባለው የሽዋ ነው የተባለው። ማን ነው የተባለው ነው እኮ ምን ተባለ አይደለም ያልኩ። ማን ነው የተባለው? አምላክ እንደሆነ መድኃኒት እንደሆነ አምላክ። በጥሩ ኢየሱስ በዚህ ስም የተባለበትን ጥቅስ ታመጣለህ አሁን? የእሱን እኮ ነው የምልህ። ኤች 3444 የሚለው ኢየሱስን ነው የሚጠቅሰው። አሁን ከሪም ቀጥል በቃ። ይሄ በጣም ከባድ ነው። ከሪም ቀጥል። ያላነበበ ሰው እንዴት ነው እንትን ያለ ሰው እንትን አድርግልኝ ከቻልክ ማለት ነው። ኤች 3444ን በሙሉ ሰርች አድርገውና በሙሉ የሽዋ ነው። አሁን አንተን እንጠይቅህ ምንድነው ኤች 3444 ምንድነው የሚለው? ስለ መሲሁና ስለ አዳኝነቱ ነው የሚናገረው። የሽዋ ብሎ ነው ደግሞ የሚጠቅሰው በዕብራይስጥኛ። እኔ ያሳየው ብሎ ስሙን ነው እየጠቀሰ ያለው። እኔስ የከፈትኩት ምንድነው የሚለው? ሲሚላሪቲውን ነው አንተ የከፈትክልኝ ያለው። አንተ የከፈትክ ያለው አረ ሲሚላሪቲ አይደለም። እሺ ምንድነው የሚለው? አዳምጠኝ። አንተ የከፈትከው 3443 ነው። 3444ን ክፈተው አልኩ እኮ ገባኝ። 3443 ምንድነው የሚለው? 3443 የሽዋ ተብሎ ተቀምጧል። ግን እኮ የሽዋ ምንድነው የጠየቀኝ ታዲያ? 3444 ነው የኔ አርጊውመንት እያልኩ እኮ ነው። እየሰማኝ ስላልሆነ እኮ የሽዋ አይደል የጠየቀኝ? የሽዋ አይደል የጠየቀኝ ነው የኔ አርጊውመንት። 3444 የሽዋ ነው። 3443 አይደለም። የሽዋ ነው ያለው። ገባኝ። ሁለት የሽዋ ነው ያለው። ሚኒንጉ ላይ ይለያያል እኮ የሽዋ ተብሎ ሁለት ማለት ነው። የሆሽዋ ደግሞ ሌላ አለ አይደል? ለብቻው እንደዚህ ሶስት ነው ያሉት። ኖ እሱን አንተ ነው የምትል ያለው። እኔ የምልህ ያለሁት እሺ ታዲያ ስንት እኮ ለያያቸው አዳምጠኝ እኮ እንግባባለን እኮ የሚለይልህን እኮ ነው። 34 48 58 82 ነው የምትለው። እውቀቱ የለም ጭንቅላት ላይ እኮ እንፍታው። እሱ እንደፈለክ ማለት ትችላለህ። ግን አንተ ከቻልክና ከይቅርታ ጋር እኮ አስረዳኝ። እኔ አውቃለሁ። አንተ አሁን በቁጥሮቹ ሳይሆን በእንትኖቹ አሁን እኔ የከፈትኩት ምን እንደሆነ ነገር ነው። ለምን አታዳምጠኝም አንዴ? አዳምጠኝ። 3444ን ሰርች አድርግልኝ እያልኩ ነው። ምንድነው 34? እኔ የከፈትኩት ስክሪፕቸር ላይ የተጠቀሰ ስክሪፕቸር አንተ የከፈትከው 3443 ነው እያልኩ እሱን እኮ አውቃለሁ። 3443 እንደሆነ ቁጥር 3444ን ክፈትልኝ እኮ ነው የምልህ ያለሁት ከይቅርታ ጋር ገባኝ። 34 ተከፍቶልሃል እኮ ስንቴ ከፈትልህ እንዴ? አንተ እኮ ማለት ዝም ብለህ እኮ ነው የምታደርቀን። ቀደም ተከፍቶ አይተናል። ምንድነው የፈለከው እዛ ላይ? በቃ ያው ይሄ ምንድነው የፈለከው? ይሄ 3444 ነው። ኢሳይያስ 52:7 ላይ ያለው የሽዋ የሚለው አልተስማማን። አሁን የጠየኩ 34:44 አሁን ኢሳይያስ 52:7 ቆይ ኧረ ቆይ እባክህ ማለት ተረጋጋ። እዛ ላይ ኢየሱስ የተባለበት ጥቅስ አለ ወይ? ኢየሱስ በ34:44 የተጠቀሰበት ጥቅስ አለ ወይ? አዲስ ኪዳን ላይ ኢሳይያስ 52:7 ላይ ያለው ፕሮፐር ኔም ነው ወይስ አይደለም? ለሱ ደግሞ መልስ መለስኩልህ። አዲስ ኪዳን የተጻፈው በግሪክ ነው። በግሪክ ሌክሲኮኑ ደግሞ ከዕብራይስጥኛ ነው። አልጠየኩም። እኔ ስለ ኢሳይያስ 52:7 ላይ ፕሮፐር ኔም ነው ወይስ አይደለም? የተጸውዖ ስም ነው ወይስ አይደለም? አይደለም አይደል? ለኔ የተጸውዖ ስም ነው። ይኸው እንትኑ ግራመሩ እንደዛ አይደለም። ስም አይደለም ስም አይደለም ነው እንጂ አውጣለት። ኢሳይያስ 52:7 ያውጣለት። አይልም እንደዛ 52:7 ላይ ያውጣ። ዮሴዴቅ የሰላትያል ልጅ ብለህ ያወጣኸው ስሙን ነው አይደለ? ከስሙ ጋር ስለተመሳሰለ እሱ የተጸውዖ ስም ነው ይላል። ፕሮፐር ኔም ነው። ኖ ፕሮፐር ኔም ይላል። እሱ ፕሮፐር ኔም ነው። ይሄኛው አሁን ያመጣኸው ኢሳይያስ 52:7 ላይ ያለው ፕሮፐር ኔም ነው። ለፕሮፐር ኔምነቱ ደግሞ ማስረጃ ስትጠይቀኝ ማቴዎስ 1:21 ላይ ያለው ስሙን ኢየሱስ ነው የጠየኩ ኢሳይያስ 52:7 ላይ ያለው ፕሮፐር ኔም ነው ወይስ አይደለም? የስ ኦር ኖ? ለኔ ነው አልኩህ እኮ። ማስረጃ ስትጠይቅ ነው ክፈተው። ኖ አይደለም። ፕሮፐር ኔም ነው ወይ ነው የጠየኩ? ፕሮፐር ኔም የተጸውዖ ስም ነው። የኢየሱስ ስም ተጽፏል እዛ ጋር። የኢየሱስ ስም ተጽፏል። አሳየኝ። ለጠየኩ ኢሳይያስ 52:7 ላይ ያለው ቆይ ኢሳይያስ 52:7 ላይ ያለው መድኃኒት የሚለው የሽዋ የሚለው የተጸውዖ ስም ነው አድርጎ ያስቀመጠው። ብራይስቱ ያስቀመጠው የተጸውዖ ስም አድርጎ ነው። እሺ ማስረጃ መድኃኒትንም የሚያወራ ብሎ ኖ አይደለም። የተጸውዖ ስም ነው ብሎ ነው ያስቀመጠው ወይ ግራመሩ።
ግራመሩ እንደዛ ነው ወይ ዘትሩዝ ስሙን ጠቅሶታል እኮ ነው ማለት ያለውት እንጂ ስለ ስም ጠርቶ እገሌ ብሎ ስሙን ጠርቶ አይደለም ያወራ ያለው የኢየሱስ የተጸውዖ ስም ነው ወይ ኢሳይያስ 52:7 ላይ ያለው ፎርሙ የተጸውዖ ስም ነው ወይ በቃ እንደዛ ነው ስለ ተጸውዖ ስም አይደለም ይናገር ያለው እኔ ጥያቄ እሱ ነው አይደለም ወይ ማን ያደረ በጣም ከትግስታችን በላይ ነው ያለው እኔ ምን አይነት እንዴት አድርጎም ሰውም ጋር እንደምንጓባም አላውቅም ራሱ ማለት ነው ማለት እሺ ኦሪት ዘፍጥረት 49:18 ናውጣል አላውጣለ ኢሳይያስ 52:7 ላይ የተጸውዖ ስም አይደለም ማለት አይደል የተጸውዖ ስም አይደለም ግን ስለ ኢየሱስ እየተናገረ ነው ማቴዎስ 1:21 ላይ መልአኩ ገብርኤል ዮሴፍ ጋር መጥቶ ሲያናገር በምን ቋንቋ ነው ያናገረው በምን ቋንቋ ነው ማርያምን የሚያናገራት ምናልባት በአረማይክ ይሆናል እኮ ምን ብሎ አላችሁ የተጻፈው ግን በግሪክ ታላችሁ ብሎ አላችሁ ቆይ ማን ትሉታላችሁ ብሎ አለ ያው የሹዋ ነው ሚላት ምክንያቱም በአረማይክ ስሙ የሹዋ ስለሆነ ግን የተጻፈልን በግሪክ ስለሆነ ኢየሱስ ተብሎ ተጻፈልን ኖ አይ ማስረጃ ስጠኝ በአረማይክ ወይም በዕብራይስጥ ስሙ ማን ብለው ያወሩት እንደነበረ እስቲ ማስረጃ ስጠኝ ያድስ ኪዳን ስማቸው ዮሐንስ አይደለም ስሙ ዮሐናን ነው ስሙ ኖ የጠየቁ ጥያቄ ስለ ዮሐንስ አይደለም ጥያቄው አዎ ስማቸው በሙሉ ዕብራይስጥኛ ነው የተጻፈው ግን በግሪክ ነው ይያልኩ ማን ብሎ ነው ያላቸው ነው እኮ መልአኩ ገብርኤል መጥቶ ለማርያምም ለዮሴፍም ሲነግራቸው ስሙን ማን ትሉታላችሁ ነው ያለው በዕብራይስጥ የሹዋ እሺ ማስረጃ ስጠኝ ማስረጃ ኢየሱስ የግሪክ ቨርዥን ነው የዕብራይስጥኛው የኢየሱስ ዕብራይስጥኛው ስም ብለቼክ ማስረጃ ስጠኝ እየሰጣው ዕብራይስጥኛ ብለህ ሰርች ስታደርገው በዕብራይስጥኛ ቨርዥኑ ስሙን ያወጣልሃል የሹዋ ነው እኮ ቅድም እኮ ታዲያ እሱ እኮ ለኢያሱም የተጠቀመበት ነው ያሹዋ ነው የሚለው እሱ ተመሳሳይ ነው የኢያሱ የሆሹዋ ነው የኢየሱስ ግን አውጣው እሺ ከግሪኩ ወደ እንትን የተላለፈበትን አውጣው በጣም ከባድ ነው አብዱልከሪም ተቀጥላለ በዚህ ሁኔታ እንዴት ነው ምን ይመስላል ማረግን ይደብራል ወላሂ ቀደም እንኳን የአረብኛ ቨርዥን ስሙ ማን ነው የኢየሱስ የአረብኛ ቨርዥን ስሙ ማን ነው ሁለቱም ክላሲካል እና ላተራል ሁለት ነው የሱም አለ ኢሳም አለ ኦኬ ሶ ይሄ የአረብኛ ቨርዥን እንጂ የዕብራይስጥኛ አይደለም ወይ አረማይክ አይደለም አይደል ምንድነው የምታወራው የዕብራይስጡ አለ አንተ ጋር በዕብራይስጡ ለማርያምና ለኢየሱስ ለማርያምና ለዮሴፍ ማን ብለው እንደተናገሩ ማስረጃ አለ የዕብራይስጡ ላይ መጀመሪያ ከግሪኩ በፊት የነበረው እዚህ ጋር አሁን ምን ይላል መሰለ በዕብራይስጥ ቨርዥን አጠራራቸው የተጻፈው መጽሐፍ ላይ the book of the generation of Yeshua the Messiah the son of David the son of Abraham ይላል ምን ላይ ነው የሚለው ያሹዋ የሚለው የቱ ጋር ነው ማቴዎስ 1:1 ላይ ምን ቨርዥን የዕብራይስጥ ማን መቼ የተጻፈ ነው እሱ አሁን ያስከው እስቲ መቼ ነው የተጻፈው ማን የጻፈው እሱን ያዘጋጀው ማን ነው ቨርዥኑን እሱን አሁን ያስከውን ቨርዥን እንትን ይላል ብሉ ሌተር ባይብል ይላል ብሉ ሌተር ባይብል እኮ ማን ያዘጋጀው I don't know ማን እንዳዘጋጀው ታዲያ ማን እንዳዘጋጀው ማታውቀውን ነገር እሱ አሁን ላይ የተዘጋጀ ነው 20 ዓመት እንኳን አይሞላውም እሱ አሁን አይደለም ነጥባችን ግሪክ ኮይኔ ከመጻፉ በፊት መልአኩ ገብርኤል መጥቶ ለዮሴፍና ለማርያም ማን ብሎ ነው በዕብራይስጥ የነገራቸው የሹዋ እኮ ማስረጃ ምንድነው ማስረጃይማ በዕብራይስጥኛ ቫልዩ የኢየሱስ ቫልዩ በዕብራይስጥኛ የሹዋ ስለሆነ እኮ ማስረጃ ምንድነው I don't know አልገባኝም ማስረጃ ምንድነው ቋንቋቸው ነው ቋንቋው ነው ማስረጃ የቋንቋው ትራንስሊተሬሽን ነው ማስረጃ ወይ ተቀጥላለ ወይ አብዱልከሪም ነው የሚወስነው እና ስሚዞ ናቸው የሚወስኑት ይቀጥልም ካላችሁ ቀጥሉ አይ ካላችሁ ደግሞ ሌላ ሰው ያስቀጥል ችግር የለውም አይ
አንብቦ ቢመጣ ይሻላል። አይ ቲንክ አንብበን አይ ቲንክ መልካም ቴንክ ዩ በተለይ ፕሮፐር ኔም ምናምን ነገር ወቅ ፕሮፐር ኔም የትኛው ነው? ፓርት ኦፍ ስፒች በተለይ ብታውቅ አሪፍ ነው። ኦኬ አይ ጥሩ የሶስቱ ላይ ሴም አርጊመንት አሁን አንተ ለኔ ያቀረብክልኝን ጥያቄ ኢሳ ሚለው መጠሪያው ጅብሪል መጥቶ መልእክት ሲያመጣ ኢሳ ነው ያለው ወይስ ማን ያለው ብዬ በጠይቀህ ምንም ማስረጃ የለም። ኢሳ ተብሎ እናቱ ኢሳ ብላ ተጠርተዋለች ወይ ብዬ በጠይቀህ ማስረጃ የለም፣ መልስ የለም። አኛ ፕራይመሪ ነው ልትለኝ ነው? አይ ፕራይመሪ ላንጉዌጅ ነው ቁርአን የወረደበትን ራሱን ቋንቋ ነው እኛ የምንጠቀመው። እኛ ጋር እንትን የለም። ነው ማርያም አረብኛ ተናጋሪ አይደለችም ኢሳ አትለው። ቁርአን የወረደው ነው እኛ የምንለው። ቁርአን የወረደው በአረብኛ ቋንቋ ነው። አምላክ በምዕራፍ 14 ቁጥር 4 ላይ መልእክተኞችን ሲልክ እዛው በነበሩበት ወይም ደግሞ ኮሚኒቲው በአንደርስታንድ በሚያደርገው ቋንቋ ነው የሚነገረን ያንን ነገር ያ ተቀምጦ ነው ያለው። እና አሁን መጽሐፍ ቅዱስ ላይ ዩኒፎርም የሚናገረው ሰው ግን ቋንቋ ነበራቸው ወይም አረማይክ ተናጋሪ ነው የነበረው እንጂ አረብኛ ተናጋሪ አልነበረም። ተለውጥ አንዴ ሁለቱ በጣም ነው የሚለያዩት። ልጁ ምን ሆኗል?